ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ። ስላላችሁ እናመሰግናለን። እድሜና ጤና ይስጥልን። በያላችሁ በዝግጅታችን ስለምትታደሙ እናመሰግናለን። ከሁሉ አስቀድሞ ስርጭታችንን ላይክ አድርጉ፣ ቻናላችንን ሰብስክራይብ አድርጉ። ርዕዮትንም በ202-415-18 ላይ መደገፍ ትችላላችሁ። ርዕዮት@gmail.com የፔፓል አድራሻችን ነው። ያንንም ተጠቀሙ። እንግዲህ በኢትዮጵያ የፖለቲካዊ ወታደራዊና ኢኮኖሚያዊ ሁኔታዎች በፍጥነት ወደ ከፋ ደረጃ መለዋወጣቸው መቀጠላቸው ብዙ ውይይት ብዙ ተዋስኦ እንዲያስፈልግ ግድ ብሏል። ሰሞኑን ደግሞ በተለየ ሁኔታ የጦርነት ስጋት በእጅጉ መናሩን እንመለከታለን እና በዚያ ዙሪያ በኢትዮጵያ በህብረተሰብ ጉዳዮች ላይ ግድ አለኝ የሚል ምሁር ሁሉ መናገር አለበት ብለን እናስባለን። በዛ መሰረት ዛሬ የምንነጋገረው ከጃዋር መሐመድ ጋር ነው። ጃዋር፣ ግብዣችንን ተቀብለህ በመምጣትህና ሐሳቦችን ልታካፍለን ስለፈቀድክ በጣም አመሰግናለሁ። እንዴት ከርመሃል? ብርድ እንዴት እያደረገህ ነው? አመሰግናለሁ። የብርዱ አይነገርም። እንግዲህ አንድ ወር ተኩል ምናምን ቀረን። ከዛ በኋላ ይነጋልናል። ነፃ እንወጣለን። እሺ፣ ብዙ ነገር ነው የምናነሳው። እንዳልኩት በዚህ ሳምንት የፓርላማ ንግግሩ ላይ አብይ የተናገራቸው ነገሮች ብዙ ንግግር ብዙ ክርክር አስነስተዋል። አንተም በድረገጾች ላይ የጻፍከውን ነገር ተመልክቻለሁ። እሱን መሰረት አድርገን እንነጋገራለን። እሱ ብቻ ሳይሆን መሬት ላይም ደግሞ ከፍተኛ የሆነ ወታደራዊ እንቅስቃሴዎች አሉ። ፖለቲካዊም የምርጫም ጉዳይ አለ። ቀጠናው ላይ ያሉት ኃይላት አስተላለፍም በተመለከተ እንነጋገራለን። ብዙ እናነሳለን። በተቻለ መጠን ጉዳዮቹን ቶሎ ለመሸፈን ጥረት እናደርጋለን እና ከፓርላማው የአብይ ንግግርን ጀምርና አብይ ከሻዕቢያ ጋር የተጣላሁት ለትግራይ ሕዝብ ተቆርቁሬ በተፈጸመው ወንጀል ተቆጭቼ ነው ብሏል። እንደሰማኸው አንተ እንደጻፍከው በአማራና በትግራይ በኦሮሚያና በሰሜን ኃይሎች በሌሎች መካከል እንደዚሁ ቅራኔ ለመፍጠር ሞክረዋል እና ሄልፕ ሚ አንደርስታንድ ምንድነው ሊያደርግ እየሞከረ ያለው እዚህ ውስጥ? ሪሊ ይሄንን ስል የሚያምነኝ ሰው አለው ብሎ ያምናል ወይስ ሌላ ያላየ ነው ስሌት አለ? እንደው ምንድነው ከፓርላማ ብሎ የገባ? ስሜቱና ስሌቱን ማየት ያስፈልጋል። ስሜቱ ደጋግሜ እንዳልኩት ለአብይ ውሸት የታክቲካል የምትጠቀመው ለፖለቲካ የምትጠቀመው ብቻ ሳይሆን ሱስም ነው። ፓቶሎጂካል አይ ቲንክ ካልዋሸ ተናግሮ የሚረካ አይመስለኝም። ለዚህ ነው አንድ ጊዜ ጽፌዋለሁ፣ አላስፈላጊ ውሸቶች፣ አነሰሪ የሆኑ ውሸቶች ይወሻል። ስሌቱ አንተ ቅድም እንዳልከው ከዚህ በፊትም ሲሞክረው ነበረ። ቤዚካሊ ወደ ጦርነት የገባሁት ሻዕቢያ ኃይሎች ህዝቤን ከኔ ኢማጂን ህዝቤን ስለጨፈጨፉ በዛ ነው የተጣላ ነው ይላል። ይሄን የሚለው ኤርትራን ተጠያቂ ለማድረግ ብቻ ሳይሆን አሁን በትግራይ ኃይሎች እና በኤርትራ ኃይሎች መካከል መቀራረብ መጥቷል ስለሚሰጋ ያንን ለማቆራረጥ ያንን በትግራይ ህዝብ ላይ የደረሰውን ቁስል በመፈቅፈቅ ቁርሾውን ለማባባስ እንዲሁም ደግሞ በትግራይ ኃይሎች እና በአማራ ኃይሎች እንዲሁም ደግሞ በኦሮሞ ኃይሎች እና በአማራ ኃይሎች መካከል ከፋፍዬ አሁንም በባሰ እያከፋፈልኩ እንዳይተባበሩ እንዳይደማመጡ በማድረግ የስልጣን እድሜን አራዝማለሁ የሚል ካልኩሌሽን ነው። ግን ስሌቱም ስሜቱም አብሮ ነው።
ስሜቱ አለ ካልዋሸ የተናገረ አይመስለውም። ስሌቱ ደግሞ ይነቃብኛል ብሎ ማያስበም ተመጋጋቢ ስለሆኑ ነው። ስሜቱና ስሌቱ ስለሚመጋገቡ ይነቃብልኛል ብሎም ራሱ አላመነምና በዚሁ መካከል ምንድን ያደረገው ለረጅም ጊዜ ህዝብ የሚያውቀው እውነታ በአፉ በራሱ ላይ ምስክር ስለወጣ አትሊስት ለዛ ልናመሰግነው ይገባል። ግን ከፓርላማ ውሎ በአጠቃላይ የገባህ ምንድን ነው ያገኘኸው ነገር? በጣም ነርቨስ ነው። አሁን በጣም አጣብቂኝ ውስጥ የገባበት ጊዜ ነው። ምክንያቱ ለምን መሰለህ? አብይ ገና ወደ ስልጣን ከመጣ ጀምሮ በደንብ እንደረዳው የውጭ ድጋፍ ነው። የውጭ ድጋፍ የኤምሬት ድጋፍ አብይ ስልጣን ኮንሶሊዴት ለማድረግ በሚያደርገው ስራ ውስጥ ከፍተኛ ሚና ነው ያደረጉለት። ከፍተኛ የወታደራዊ ድጋፍ፣ የፋይናንሻል ድጋፍ ኢንጀክት ሲያደርጉለት ነበር። ኤምሬት ይሄንን ድጋፍ ስታደርግለት ሃይ ባይ አልነበረም። የሚጻረራት የሚፎካከራት የውጭ ኃይል አልነበረም። ብቻዋን ነበር የምታደርገው። ለምሳሌ ራሽያ ብትሆን ስትሰጥ የነበረችው አሜሪካኖቹ ይቆጡ ነበር። ቻይና ብትሆን አሜሪካኖቹ ደግሞ ሌላውን ይደግፉ ነበር። ያልነበረም ብቻዋን ነበር ስታደርግ የነበረችው። ባለፈው 2 ወር ግን ምን ተፈጠረ? ሳውዲ አረቢያና ኤምሬት በመጣላታቸው የተነሳ ሳውዲ አረቢያ አሁን አብይን ጨምቃ እየያዘችው ነው። ወይ ከኤምሬት ጋር የምታደርገውን ዳንስ አቁም፣ አለበለዚያ እኛም ያንተን ባላንጦች እንደግፋለን የሚል ግልጽ እንትን አድርጓል። በነገራችን ላይ ብዙ ሰው ኖቲስ ያላደረገው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ሳውዲ አረቢያ ሄዶ ነበር። ኤርፖርት ሲደርስ ማንም አልተቀበለውም። ለይስሙላ አገኙት። በሚዲያቸውም ላይ ምንም አላደረጉም። እየተማመጠ ነው። ከዚሁም ጋር ተያይዞ ለምሳሌ የሶማሊያንና የጅቡቲን ፕሬዚደንት ጅጅጋ ጋብዞ ያደረገው የመለማመጥ ነው። ተጨንቋል። ምክንያቱም የግብፅ የሳውዲ አረቢያ ጫና ኢትዮጵያ ውስጥ ካሉ ኃይሎች ጋር ተደምሮ በጣም አስቸጋሪ አድርጎበታል። ኤምሬትን ከርቶ ወደ ሳውዲ ለመሄድ ካልኩሌት እያደረገ ነው። ያን ካደረኩ ደግሞ ኤምሬት ስዊች አድርጋ የኔን ተጻራሪ ትደግፋለች የሚል ፍራቻ ውስጥ ነው ያለው። አሁን በጣም ፕሮባብሊ the most dangerous the most challenging foreign policy crisis ውስጥ የገባ ይመስለኛል። ከዚህ የተነሳ ነው ፓርላማ ውስጥ የሚያደርጋቸው ነገሮች በሙሉ ይቺን ጊዜ ለማለፍ የሚያደርጋቸው ነው። በነገራችን ላይ የእንትን ጉዳይ ትቶታል። አይተህ እንደሆነ የባህር በር ጉዳይን ቀዝቀዝ አድርጎታል። ከኤርትራ ጋር የጣላነው በባህር በር ሳይሆን በትግራይ ጉዳይ ነው። ይሄ ሁሉ የሚያሳይ ለማን እየተናገረ ያለው መሰለህ? የባህር በሩ ጉዳይ ለሶማሊያና ለጅቡቲ ነው እየተናገረ ያለው። ይሄ ሲግናሊንግ ለዶሜስቲክ ኦዲየንስም ለውጭ ኦዲየንስም። እሱ ላይ እንቀጥልና አሁን እንግዲህ በርከት ካሉ ሳምንታት በፊት በዩኤኢ ከሶማሊያም ከየመንም በደረሰባት ምት ምክንያት ማፈግፈግዋ ተመልክቷል። አሚን በቀጠናው ያላትን ቁመና መልሳ ታጤናለች ወይም ትከልሳለች የሚል ግምት የነበራቸው ነበሩ። ያም አብይ አህመድን አሚን ዩኤኢን ወክሎ ሊዋጋው ከሚፈልገው ጦርነት ትንሽ ይገታው ይሆናል የሚል ተስፋ የነበራቸው ነበሩ። አሁን እንደምናየው ግን ተቃራኒውን ይመስላል እና አሚን በሌሎች አካባቢዎች የዩኤኢ መመታት የአብይን ከረንሲ በመሐመድ ቢን ዛያድ ዘንድ ይበልጥ ጠቃሚነቱን ጨምሮታል ወይስ ምድር? ለቢን ዛያድ ጠቃሚነቱን ጨምሮለታል። ለአብይ ግን ተጋላጭነቱን ጨምሮለታል። ለምን መሰለህ? ይሄ የሱዳን ጦርነት ከተጀመረ ጀምሮ የኤምሬት መሳሪያ በኢትዮጵያ እየተጫነ ለሱዳኑ አማጺ ሲደርስ ነበር። ይሄ በጋን የደጋሎ ወንድም አንደኛው ወንድም እኮ ቢሾፍቱ እየኖረ ከቢሾፍቱ እኮ መሳሪያ ሲያስተላልፍ ነበር። ይሄ ሚስጥር አይደለም፣ በግልጽ የሚታወቅ ነገር ነበረ። ባለፉት ወራት ነው እንዳውም በግልጽ ሄደው ካምፕ ከፍተውላቸው ወታደሮችን ማሰልጠን እቃ ሲጭኑ ነበር። አሁን ግን ኤምሬት ከየመን ተባራ። ከየመን ፊዚካል ብቻ ሳይሆን የየመኒን ኤርስፔስ አየር መጠቀም እንዳትችል በሳውዲ በኩልም ያለውንም በሌሎች የገልፍ ሀገሮችም አየር ክልል እንዳትጠቀም ስለተከለከለች በቀጥታ በኢትዮጵያ ብቻ ነው እያለፈች ያለችው። ዞራ በውሃው ላይ በመታ ከየመን አልፋ በሬድሲ አቋርጣ መታ ነው በጅቡቲ አካባቢ አልፋ በኢትዮጵያ አየር ላይ ነው ወደ ሱዳንም ወደ ሌላም ቦታ እየሄደች ያለችው። አንድ እሱ። ሁለተኛ ከሶማሊያ መባረሯ ከሌላም ቦታ መባረሯ ደግሞ ብቸኛ ለሱዳን አማጺ ድጋፍ ለማድረግ ብቸኛዋ አማራጭ አብይ ሆኖባታል። ይሄ በአንድ ወገን የአብይን ጠቃሚነት ከፍ አድርጎለታል ለኤምሬት። አብይ ግን እንደ ከዚህ በፊቱ ተደብቆ ያንን ድጋፍ የማስተላለፍ ስራ መስራት አይችልም። ምክንያቱም በግልጽ እየታየ ነው። በኦፐን ሶርስ ኢንተለጀንስም ሆነ በሌሎችም በግልጽ እየታየ ይህ ማለት
ለጫና በተለይ ለሳውዲ ጫና ብሎም ደግሞ በነገራችን ላይ ይሄ የሱዳን አማጺ በጣም ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመ ስለሆነ ከዚህ በፊት ዩኤኢ ብቻ ኤምሬት ብቻ ነበረች በዚህ ስትረገም የነበረችው እንደ ኤክስተርናል ስፖንሰር። አሁን ግን አብይ የተጨመረ ለከፍተኛ የምዕራቡም ጫና እንዲሁም ለሳውዲ ጫና ተጋላጭ አድርጎታል። እያልን ያለነው አሁን የተፈጠረው ሁኔታ በዩኤኢ ዘንድ የአብይን ጠቀሜታን ቢጨምረው ኢኮሊ ደግሞ በሌላ በኩል ሳውዲን የመሰለ በጣም ከባድ ተፎካካሪ ወይ ተፋላሚ በመፈጠሩ ምክንያት ነው የአብይ አጣብቂኝ። ሳውዲ፣ ቱርክ፣ ግብጽ ትልቁ ዝናብ የዘነበው አሁን ለግብጽ ነው። ግብጽ ከኢትዮጵያ ጋር ላላት ሽኩቻ ለረጅም ጊዜ የምትሞክረው የኢትዮጵያ ውስጥ ብጥብጥን ማባባስ፣ ከጎረቤት ጋር ማጋጨት፣ የኢንተርናሽናል ፋይናንሻል ኢንስቲትዩሽኖችን ጫና ማድረግ ነበር። በአካባቢው የዚህን ያህል ጂጊ ወይም ደግሞ ደቦ አግኝታ አታውቅም። ጎረቤቶቻችን ምንም እንኳን በውስጥ ቢያደርጉ ሌላ ይቅርና ሱዳን ራሱ ለረጅም ጊዜ ተጠንቅቃ ነው ስትንቀሳቀስ የነበረችው። አሁን አብይ ከሱዳን ተጣልቷል፣ ከሶማሊያ ተጣልቷል፣ ከጅቡቲ ተጣልቷል፣ ከኤርትራ ተጣልቷል። እነዚህ ሁሉ ሀገሮች በቀጥታም ሆነ በተዘዋዋሪ የግብፅ አጋር ሆኑ። ያ ብቻ አይደለም፣ ከኤምሬት ጋር ሲያደርግ በነበረው ጭፈራ ለረጅም ጊዜ ማንም ሲያጠቃው ወይም ደግሞ ኮምፕሌን ሲያደርግ አልነበረም። አሁን ግን ኤምሬት እና ሳውዲ በመጋጨታቸው ሳውዲ፣ ግብፅና ቱርክ በጋራ አላያንስ በመፍጠር ከኤምሬት በመቀጠል በሁለተኛ ደረጃ አብይ ላይ ነው ያነጣጠሩት። አብይ አሁን ከፍተኛ አጣብቂኝ ውስጥ ነው የገባው። ለዚህ ነው ባለፈው ሰሜን ላይ ትንሽ የጦርነት እንቅስቃሴ ሲደረግ እንደ ድሮው የማናፋት እንደ ድሮው የመሸለል ነገር አላየህም። የመፍራት የመርበትበት ዜና ያለመስራት እና ጣት የመቀሰር ነገሮችን ነው እንጂ በለው ጣለው ድፋው የሚል ነገር ያልሰማነው ነው። በአሁኑ ወቅት ወደ ጦርነት ለመግባትም ከጦርነት ለማፈግፈግም ከጦርነት እንዳያፈገፍግ ኤምሬትን ሊያጣ ሆነ። ወደ ጦርነት እንዳይቀጥል ከሳውዲ እና ከሌሎች ጋር ሊጋጭ ሆነ። አስቸጋሪ ጊዜ ውስጥ ነው ያለው። እዚህ የግብፅ ቀለበት ላይ ትንሽ እንድንቀጥል ፈልጌ ነው። አሁን እየተዘገበ ያለ ነገር አለ። ለምሳሌ ኤርትራን ከሳውዲ ጋር ይበልጥ ለማቀራረብ ግብፅ ጥረት እያደረገች ነው የሚል ዘገባዎች አይተናል። ይሄ እንግዲህ ግብጾቹ ያላቸውን የሀብት እጥረት አጀንዳቸውን ለማስፈጸም በሳውዲ በኩል ማድረግ ይፈልጋሉ። ሳውዲም እዚህ ውስጥ ኢንትረስትድ ናት የሚል ነገር እያነበብን ነው። ኤርትራ ኤፌክቲቭሊ አሁን ቀደም ሲል በጠቀስከው የሳውዲ የግብፅና የቱርክ ስብስብ ውስጥ እንደ ጠቃሚ አጋር እየታየች መሆኑ ግልጽ ነው። ጅቡቲ አለች፣ ይታወቃል ከግብፅ ጋር ያላት ግንኙነት። ሶማሊያ አለች፣ ሱዳን አለች። ከደቡብ ሱዳንም ጋር እንደዚሁ የግብፅ መንግስት ፓክት አለው የምታውቀውና አሚን ይሄ የግብፅ ቀለበት በዚህ ልክ ኢትዮጵያን የከበበበት ጊዜ ኑሮ ያውቃሉ እና ምንስ ማለት ነው ለውስጥ ፖለቲካ? ኔቨር እኛና ግብፅ እኮ ከንጉሶቹ ዘመን በፊት ጀምሮ በአባይ ጉዳይ ስንፋለም የቆየን ነው። እንደ ዘንድሮ እንደ በዚህ ጊዜ ግን ተሳክቶላቸው ያውቃል። ግን እነሱ በሰሩት አይደለም። ቀለበቱን እኛን የሰራንላቸው፣ ቀለበቱን አብይን የሰራላቸው ሙሉ በሙሉ አብይን የሰራላቸው። የነሱ ኢንፋክት ግብፅ ሪሌቲቭሊ ደካማ ነች። አሁን ኢኮኖሚ ቀውስ አለባቸው፣ ብዙ ችግር አለባቸው። አሁን ግን ሶማሊያን እነሱ ባደረጉት ስራ አይደለም ወደ ራሳቸው መያዝ የቻሉት፣ አብይ ባደረገው ስህተት ነው። ጅቡቲን አብይ ባደረገው ስህተት ነው። ኤርትራንስ ቢሆን አሁን ኤርትራን በተለይ ሳውዲ አረቢያ ከኤርትራ ጋር የምትቆመው ኤርትራ ጅጊ ስለጠራቻት አይደለም፣ ወይ ደግሞ ለኢምሬት ብላ ብቻ አይደለም። ይሄንን ወደብ የአሰብን ወደብ አብይ ካልያዝኩ ብሎ የሚሄደው ለራሱ ለኢትዮጵያ አስቦ ሳይሆን ለኢምሬት በእጅ አዙር ለመቆጣጠር ነው። ኢምሬት በዚህኛው ሳይድ ያለው ቀይ ባህር ላይ የበላይነት ለመቆጣጠርና የሀገር ማፍረስ ቀውስ ለማስቀጠል ትፈልጋለች። ስለዚህ ሞተን እንገኛለን እንጂ ጅቡቲንም ሆነ የሶማሌ ወደቦችንም ሆነ የኤርትራን ወደቦች ኢምሬት መያዝ የለባትም። ያንን ወደብ ደግሞ ለመያዝ እየተጠቀመች ያለችው የአብይ እጅ ነው። ስለዚህ የአብይ እጅ እንዳይዝ ከኤርትራ ጎን መቆም አለብን የሚል ካልኩሌሽን አላቸው። ሪሜምበር ሳውዲዎች ዲፕሎማቲካሊ ከግብፅ ጋር ይቆማሉ በናይል ጉዳይ ለረጅም ጊዜ፣ ግን ካላቸው ሌላ የኢንትረስት አጋርነት እንጂ ከኛ ጋር ጸብ አልነበራቸውም። ሳውዲዎች ከኛ ጋር ጸብ አልነበራቸውም። አሁን ግን የኤሚሬት ቀኝ እጅ ሆነን ስለመጣን የኤሚሬት
ፕሮክሲ ማንኛውን አላውቀውም ፕሮክሲ ሆነን በግልጽ ስለወጣን ኤሚሬትን እጅ የጃዙሪ ውጊያ ሜዳ ነው የሆነው ሊትራሊ የኤሚሬትን እጅ ለማቋረጥ የአብይን እጅ መቁረጥ ግዴታ ነው ብለው ነው እየሄዱ ያሉት እና ይሄ ከጎን ቁጭ ብላ ስታይ የነበረችውን ግብፅን ትልቋን ሳውዲ አረቢያን ሰጣት ጎረቤቶቻችንን በሙሉ ደግሞ ከጎኗ እንድትሰለፍ አደረገ ቤዚካሊ ኢትዮጵያን በጠላት የመክበብ የሙሉ ጊዜ ስራ ነው ያዘው አብይ ማለት የሚቻል ይመስለኛል በዚህ አኳያ አሁን ይሄንን ሁሉ እንያዝና እንግዲህ መሬት ላይ ያለውን ሁኔታ እንመልከት ወደ ሀገር ውስጥም ወደ ውጭም እየሄድን ስለምናነሳ የሱዳንንም ነገር በጣም እንድናነሳው ፈልጋለሁኝ በተወሰነ ደረጃ ግን አሁን እናንተ ይህንን ውይይት በምናደርግበት ወቅት በትግራይ ዙሪያ ከፍተኛ ወታደራዊ እንቅስቃሴ እየተካሄደ ስለመሆኑ እየተነገረ ነው ማለት ወታደሮች እየተንቀሳቀሱ የጦር ቁሳቁሶች ወደ ትግራይ ወደ አካባቢ እየተንቀሳቀሱ ነው ሰሞኑን አገዛዙ ደግሞ ህወሓትና ሻዕቢያን የሚያወግዙ ሰልፎች በተለያዩ ቦታዎች እንዲካሄዱ አድርገዋል አዲስ አበባ ላይ ትግራይ ተወላጆችን እያሰረ ነው ተረፈ ያው የሚዲያ ፕሮፓጋንዳውን የቀድመ ጦርነት ፕሮፓጋንዳ የምታውቀው ነው በተለይ ደግሞ በአማራ ክልል በሰሜን ሸዋ በምዕራብ ወሎና በምስራቅ ጎጃም ስልክና ኢንተርኔት ዘግቶ እየተዋጋ ነው ኦሮሚያም ላይ እንደዚሁ ስልክ ዘግቶ የሚዋጋባቸው በርካታ ወረዳዎች አሉ አንደኛ is there any power logic here ማለት ይህን ሁሉ የሚያብራራና የሚያገናኝ ሁለተኛ መረጃዎችና ትንተና የሚነግሩህ ምንድን ነው ይሄ የተሰጋው አውዳሚ ጦርነት ምን ያክል ቅርብ ነው የሚለውን በተመለከተ ይኸውልህ ወደ ከተደፋሽ አይነት ነገር ነው የሆነው አብይ አሁን ባለፈው ዛሬ ወር አካባቢ የጻፍኩት ነበረ የአፍሪካ ቀንድ ሀገራት በተለይ ኢትዮጵያ ሉዓላዊነቷን አሳልፋ ሸጣለች ለኤሚሬትስ አብይ አሁን ባለው አቅምና ባለው ቁመና ከትግራይ ኃይሎችም ከኤርትራም ጋር የመዋጋት ቁመና የለውም ፍላጎቱም የለውም ነገር ግን ኤሚሬት ጦርነቱን ትፈልገዋለች ለምን በለኝ በሳውዲ ድጋፍ እና በሌሎች በቱርኮች ድጋፍ በግብጾች ድጋፍ የሱዳን ጦር ኃይል በሳውዝ ኮርዶፋን ላይ እየገፋ እየመጣ ነው ያንን ዲፍሌክት ለማድረግ ያንን ለማስቀየስ የሸማቂ ኃይሉ ወይ ደግሞ የአማጺ ኃይሉ የአርኤስኤፍ የሐመቲ ጦር ደግሞ ጫና መፍጠር መቻል አለበት በኢትዮጵያ ድንበር በብሉ ናይል አካባቢ በኢትዮጵያ ውስጥ የሰጠው ወታደሮች ጥቃት ከፍተዋል ያ ብቻ በቂ አይደለም የአርኤስኤፍን ጦር ለማትረፍ ወይም ደግሞ የበላይነት እንዲይዝ ለማስቻል ሱዳን ውስጥ እየተንቀሳቀሱ ያሉ ከዚህ በፊት አይ ቲንክ አርሚ 70 ነው የሚባሉ መሰለኝ የህወሓት ተዋጊዎች አሉ ኢትዮጵያ ውስጥ ጦርነት በማስከፈት አንድ የህወሓት ጦር ወደ ኢትዮጵያ ፎከስ እንዲያደርግ እንዲሁም ደግሞ የኤርትራ ኃይልም የሱዳን ኃይል እየደገፈ ነው ብሎ ስለሚጠረጥሩ የኤርትራም ኃይል በራሱ ጦርነት ተጠምዶ ከሱዳን እጁን እንዲያወጣ ይፈልጋል ኤሚሬት አብይ እንደምንም አድርጎ ሰሜን ኢትዮጵያ ላይ ጦርነት እንዲጀምር እየገፋቸው ነው ይሄ ባለፉት ወራት እየገፉ ነበር ሪዚስት እያደረገ ኳሷን እያንደባለ ነበር አሁን ግን አርኤስኤፍ ከፍተኛ ጫና ውስጥ እየገባ ስለሆነ በተለይ ደግሞ ሳውዲ ኃይሏን ጨምራ ከመጣች ወዲህ የሱዳን አማጺ ከፍተኛ ጫና ስር ስለገባ ያንን ጫና ለማቃለል የግድ ኢትዮጵያ ውስጥ ጦርነት መጀመር አለባቸው ምን አሁን ቅድም መጨረሻ ላይ ስላነሳው ልምጣለ ለምንድን ነው ሰሜን ሸዋ የአማራ ክልል ሰሜን ሸዋ ኦሮሚያ ሰሜን ሸዋ ወሎ ላይ ሰሞኑን ኢንተርኔት አጥፍቶ ከፍተኛ የአየር ድብደባ እየተካሄደ ያለው ሰላሌ ላይ ምዕራብ ሸዋ ላይ ደቡብ ምዕራብ ሸዋ ላይ በኦሮሚያ ውስጥ ይሄ እየተደረገ ያለው ማለት የላኛውን ጦርነት ከትግራይ ኃይሎች እና ከኤርትራ ጋር ጦርነት ከገባው አዲስ አበባ ቅርብ ያሉት አማጺያኖች ጫና እንዳይፈጥሩበት አስቀድሞ የማዳከምና የማቃለል ስራ ነው እያደረገ ያለው ብዙ አሁን በስፋት በዲፕሎማቶች ወገን እየተወራ ያለው ከአፍሪካ ዩኒየን ስብሰባ አይ ቲንክ ከሳምንት በኋላ ያ ከተጠናቀቀ በኋላ ወደ ጦርነት እንገባለን የሚል ነገር ነው እየተናገሩ ያሉት የአብይ መልእክተኞች ማለት ነውና አሁን የምታየው አብይ ሳይወደው በአዛዦቹና በአሽከርካሪዎቹ የኤሚሬት ሰዎች ተገፍቶ ወደ ጦርነት እየገባ መሆኑን ምናየው ኦኬ ሰው ኦሮሚያ ላይ በተደጋጋሚ ዘመቻ አድርጎ ያላጠፋውን ኦኤልኤ አሁን በቀናት እድሜ አጠፋዋለሁ ወይ በጥቂት ሳምንታት ጊዜ ውስጥ እድሜ አጠፋዋለሁ ማለትን በአማራ ክልል ላለፉት 2 ዓመታት ተዋግቶ ያላሸነፈውን ፋኖን አሁን በቀናት ወይ በሳምንታት እድሜ ውስጥ አሸንፈዋለሁ ማለትን የትግራይ ውስጥ የትግራይ ጦርነት የምታውቀው ነው በጣም ከፍተኛ ውድመትን ቢያደርስ ግን የአብይ ግብ ቢያንስ በማዕከላዊ እንትን በኩል ይባል የነበረው
ኢፌክቲቭሊ ከፖለቲካ ካርታ ውጪ ዞር ማድረግ ከነበረ እሱም እንዳልተሳካ እንመለከታለን። እና ቅድም እንዳነሳው አውቃለሁ፣ ግን ማድነሱ ምንም አይነት ሜተድ ስለማላይበት ነው ደጋግሜ የምጠይቅህና ይህንን ግብ አሳካለው የሚል ነው ግባቸው። ምን የተለየ ሁኔታ ስላለ አሁን ይሄ ይሳካልናል ብለው እያሰቡ ነው? ይሳካል ጀነራሎቹ ይሳካል ብለው አያምኑም። እሱ ግን ቢያንስ የሆነ ነገር እየሰራው ነው ብሎ ለጌቶቹ ለአቡዳቢ ሪፖርት ማድረግ መቻል አለበት። ሪሜምበር ይሄ ጦርነት እየመጣ እንደሆነ አማጽያኑ ያውቃሉ፣ ፋኖቹም ያውቃሉ፣ ኦላዎቹም ያውቃሉ። ስለዚህ ጦራቸውን አዘጋጅተው ቁጭ ብለዋል። ስለዚህ ይሄንን ተዘጋጅቶ እሱ ኃይሉን ከኦሮሚያ አውጥቶ ከማከል ኃይሉን አውጥቶ ወደ ሰሜን ሲሄድ ጓሮ እንዳይገቡብኝ በሚል ነው። አጠፋለሁ ብሎ እንኳን ተስፋ አይኖረውም። አትሊስት ለማዳከም አሁን ጦሩ ወይም ደግሞ መከላከያ ሰራዊት ከሸዋ ከወሎ ከወለጋ ስቦ ወደ ሰሜን ሳይወጣ በፊት ባለ አቅሙ አዳክሟቸው ከዛ በኋላ ጦሩን ወደ ሰሜን የመውሰድ ካልኩሌሽን ነው እያደረገ ያለው። ሉክ ማድነሱ እኮ ምን መሰለህ አብይ አንዱ ችግሩ ምን መሰለህ ነገ የሚባል ነገር የለም። በጣም አቅልሎ ነው የሚያየው። አለመማሩም ይሄ የማይም ድፍረቱም ችግር ፈጥሮበታል። ሎክ አሁን ኢትዮጵያ ውስጥ ያሉ ኃይሎች ተባበሩብኝ ብሎ ሁሌ ይከሳል። ፋኖን፣ ኦላን፣ ቲፒኤልኤፍን ከዛ ደግሞ ኤርትራን ማን ያስተባበራቸው? እነዚህ ኃይሎች እኮ ብዙ ለፍተው የተስማሙ ሳይሆኑ ሁሉንም ተራ በተራ ስላጠቃ የጠላቴ ጠላት ወዳጄ ነው የሚል ተገደው እኮ ነው እንዲሆኑት። he actually forced them to be united። አሁን አንዳንድ የፕሮፓጋንዳ ስታይ ባዳ የሱን ቃል እንጠቀም ሁለት አይነት ኃይሎች ተባብረውበታል አብይ ላይ። አሁን ባንዳና ባዳ ያላቸው ባንዳ የሚላቸው እንግዲህ ኢትዮጵያ ውስጥ ያሉ ናቸው አይደል? ኢትዮጵያ ውስጥ ያሉትን ኃይሎች ፋኖና እኮ ህወሓት የዛሬ 5 ዓመት ነው 4 ዓመት እኮ ሲዋጉ የነበሩ ኃይሎች ናቸው። ከህወሓት ጋር ለመታረቅ ሲሄድ ሂስሩ ፋኖ አንተ ተባስ ሲዋጉ የነበሩትን ሰዎች አንድ አረጋቸው። ባንዳ የሚላቸውን ኃይሎችም ራሱ አንድ ያረጋቸው። ኤርትራንም አንድ ላይ አድርገው ኤርትራ እንኳን እንደ ውጪ ማላየውም ባዳ የሚላቸውን ቅድም እንዳልኩ ሱዳንን ራሱ፣ ሶማሌን ራሱ፣ ጅቡቲን ራሱ አሁን እኔ ላይ ተስማምተውብኛል ባዳና ባንዳ ተስማምተውብኛል የሚለውን ራሱ ባደረጋቸው ህዝቡን ሲከስ ሾርት ሚሞሪ ይላል አይደል? ከሱ የበለጠ ሾርት ሚሞሪ ያለው ሰው ኢትዮጵያ ውስጥ ያለ አይመስለኝም። አሁን እዚህ ጣጣ ውስጥ ገብቶ ነው እየተንከራተተ ያለው። ባዳና ባንዳ ሲል እንግዲህ ራሱን ፊት የሚያደርጉት ቃላት ካልሆነ በስተቀር በሱ ልክ የኢትዮጵያን ብሔራዊ ጥቅም የሸጠም ምን ኖሩን እርግጠኛ አይደለሁም እውነት ለመናገር። እና በዚህ ልክ የገዛ ራሱን አገር የጠላት ሀገር ይመስል ብሪክ ባይ ብሪክ የሚያፈርስ መሆኑን ስናይ ባዳና ባንዳ የሚለው ስም ለሱ ብቻ ነው ለሱ ነው በትክክል ፊት የሚያደርገው ነው ብዬ የማስበው። እና ኦሮሚያ ላይ ስላለ ሁኔታ እስቲ እናውራ። ማለት ብዙ ጊዜ ከግምት ፖለቲካዊ፣ ወታደራዊ ወይም የሰብአዊ መብት ጥሰቶችን በተመለከተ ሲነሳ በኦሮሚያ ውስጥ የሚፈጸመው በጣም ሰፊ የሰብአዊ መብት ጥሰት አይነገርም። ወታደራዊ እንቅስቃሴውን በስፋት ሲዘገብ ቢያንስ እኔ አልመለከትም። ያው በኦሮምኛ ቋንቋ በሚሰሩ ሚዲያዎች ላይ በስፋት እንደሚዘገብ እገምታለሁኝ። ግን ይሄ በሌሎች ቋንቋዎች በሚደረጉ ዲስኮርሶች ላይ ብዙ ሲነሳ አይስተዋልም። እኔም በተለያየ ጊዜ ባካችሁ ኦሮሚያ እየሆነ ስላለው ነገር መታችሁ ነገሩን እያልኩ ጥሪ ያደርጋለሁ እና ይህን አጋጣሚ ልጠቀም። ኦሮሚያ ስላለው ፖለቲካዊ ሁኔታ፣ ወታደራዊ ሁኔታና በተለያየ ጊዜ የገለጽከውም ቢሆን የሰብአዊ መብት ጥሰቱ ስለቀጠለ ያንን በተመለከተ የፖለቲካ ምህዳሩን፣ ኢኮኖሚውን፣ ወታደራዊ ሁኔታውንና የሰብአዊ መብት ጥሰቱን በተመለከተ እስቲ ንገረን። ኦሮሚያ ምን እየሆነ ነው አሁን? ኦሮሚያ ዳቋል እኮ። የሚያሳዝነው ባለፈውን ከነጋ ስንወያይ የኦሮሞ ህዝብና ኦሮሚያ ውስጥ ያለ ህዝብ በሁለት መልኩ የተጎዳው። በአንድ ወገን አብይ በፈጠረው ጦርነት እየተወቀጠ ነው፣ እያለቀ ነው፣ እየረገፈ ነው። በሌላ ወገን ደግሞ አብይ ኦሮሞ ጉያ ውስጥ ተወሽቆ በኦሮሞ ህዝብ ከሌላው ጋር በሚያደርገው ግጭት ጠላት በየጎኑ አብስቶበታል። ሎክ ብዙ ሰው ማስታወስ ያለበት ኦሮሚያ ውስጥ ያለው ጦርነት ከጀመረ አሁን ወደ 8ኛ ዓመቱ እየሄደ ያለው። ይሄ ጦርነት በምዕራብ ወለጋ ጫፍ
አሶሳ ጫፍ አካባቢ ጀምሮ አሁን ኦሮሚያ ሙሉ በሙሉ አዳርሶ የደጋው አርሲ፣ የምዕራብ ሐረርጌ፣ አራቱ የሸዋ ዞኖች ወድመዋል። ህዝቡ ጦርነት ሰልችቶት ጦርነት አድቅቆት የቻለው ትንሽ ገንዘብ ያለው ጥሎ ወደ ከተማ ገብቷል። ገበሬው ግን ልጆቹን አጥቶ ንብረቱን አጥቶ በህይወት የተረፈው በፈጣሪ እጅ ነው ያለውና ኦፍኮርስ አይዘገብም፣ ኦፍኮርስ ሽፋን አያገኝም። ግን ኦሮሚያ ውስጥ ያለው ሰፈሪንግ በነገራችን ላይ ሌላ ጊዜ በስፋት እንጫወታለን። ኦልሞስት አፓርታይድ አይነት አገዛዝ ነው ኦሮሚያ ውስጥ እየተደረገ ያለው። ኦሮሚያ ውስጥ ያሉ ህጎች ሌላ አካባቢ ያሉ በግብር እንዴት? እስቲ እሱን ነገር ነው እኔ እኮ በጣም እሱን ነው ማወቅ የምፈልገው። በጣም ጥሩ። ለምሳሌ ከህዝብ የሚሰበሰበው ገንዘብ 17 የተለያዩ አይነት ስሞች ቡሳ ጎነፍ ከዋናው ግብር ውጪ ማለት ነው። የቡሳ ጎነፋ፣ የሚሊሻ ልብስ፣ የሚሊሻ ምግብ፣ የኮሪደር፣ የፓርቲ መስሪያ ቤት 17 አይነት መዋጮ ይሰበሰባል። ይሄ መዋጮ ግን የሚሰበሰበው በማባበል በማግባባት አይደለም። አልከፍልም ካልክ ትገደላለህ። መዓት ሰዎች ስለጥፍ ነበረ የሚሊሻ ገንዘብ መክፈል ስላልቻሉ፣ የፓርቲ መስሪያ ቤት መክፈል ስላልቻሉ መታሰር አይደለም የተገደሉ መዓት ሰዎች አሉ። ምዕራብ ሐረርጌ ላይ፣ አርሲ ላይ፣ ወለጋ ላይ አንድ እሱ። ሁለተኛ በኢኮኖሚ ላይ የገዢው ፓርቲ የፈጠረው ሞኖፖሊ አሁን የኦሮሚያ ሶቨሬን ፈንድ የሚል ፈጥረዋል። አዳማ ቢዝነስ ግሩፕ የሚል ፈጥረዋል። ይሄ እነ ሽመልስና እነ አብይ ከተወሰኑ ግብረ አበሮቻቸው ጋር ያቋቋሙት ድሮ ህዋት ላይ ኢፈርት ብለን ስንከሰው የነበረውን አሁን በየቦታው አቋቁመው ኮንስትራክሽን፣ የውጭና ገቢ ንግድ፣ ግብርና። ለምሳሌ አርሲና ባሌ ነው ታዲያ ትልቅ የእርሻ መሬት ያለው ኦሮሚያ ውስጥ አብዛኛውን መሬት ቡሳ ጎነፋ በሚል የህዝብ እርዳታ መሆኑ እኮ ነው ወስደውት የመንግስት እርሻንም የገበሬም እርሻ ወስደውት ህዝቡን አፈናቅለውታል። እየተባለ ያለው ይሄ እርሻ አሁን ለስሙ በመንግስት ተይዞ ከዛ በኋላ ለኤምሬት ተላልፎ የሚሰጥ ነው። እና ኦሮሚያ ውስጥ ያለው ግድያው፣ እስሩ በግልጽ እኮ ነው። አይደው ሰምተህ እንደሆነ ሽመልስ አንድ ጊዜ ቀርቦ መሬት ስናፈናቅል ለተለያየ ስራ ስናፈናቅል ካሳ የመክፈል ግዴታ የለብንም እና ሌላው አካባቢ ካለው የበለጠ ጭቆናው ኦሮሚያ ውስጥ እኮ ያሉ እስር ቤቶች በነገራችን ላይ ቅድም ለልደቱ ስለገሩ ነበረ። ቢሾፍቱ ያለው የልደቱ የተወሰዱት ቤት አለ አይደል? የቶርቸር ቻምበር አድርገውታል። በትምህርት ቤቶች ኦሮሚያ ውስጥ አሁን ያለው we are not exaggerating ቴዲ በአያቴ የኃይለሥላሴ መንግስት ታገለ፣ አባቴ የደርግን ታገለ፣ እኔ ወያኔ ስታገል ነበር። በነኛ ዘመን ሁሉ አሁን ኦሮሚያ ውስጥ ያለው አይነት መከራ፣ የመንግስት ብልግና፣ እንደ መንግስት ትገደላለህ፣ እንደ ግለሰብ ትዘረፋለህ፣ እንደ ትዋረዳለህና ኦሮሚያ ውስጥ ያለው እኮ I don't know how to explain it is totally different። ደቡብ ውስጥ ጭቆና አለ፣ አፈና አለ። ግን እንደዚህ አይነት መዳፈርና ምክንያቱም አስቀድሞ የተናገሩት ነገር ስለሆነ ኦሮሚያን ረግጠን ከገዛም በኋላ ሌላውን ኦሮሚያ ላይ ቆመን ሌላውን መከላከል፣ ኦሮሚያን ረግጦ የመስበር ሌላውን ደግሞ በተቻለ መጠን የመከላከል ስራ ነው የምንሰራው ብለው ስለሄዱ ኦሮሚያ ላይ በጣም ከፍተኛ የማድቀቅና የማውደም ስራ ነው የሰሩት። ኦኬ አሁን የማይመጣጠንልኝ እኮ መሰለ ይሄ እንደሚሆን እገምታለሁ። እውነት ለመናገር በብዙ መልኩ የሚወጡ ሪፖርቶችን ለመከታተል እሞክራለሁኝ። የሚጻፉ ነገሮችንም ሰዎችንም ለመጠየቅ የሆነ አንደርስታንዲንግ እንዲኖረኝ እሞክራለሁ። ግን በዚህ ደረጃ እየተቀጠቀጠ ያለ ህዝብ ህመሙ ሊቁን ለምን በዛ ልክ በፖለቲካ እንቅስቃሴ ውስጥ አክቲቭ አላደረገውም? እንግዲህ በአሰርሽኑ የምትስማማ ከሆነ ማለት ነው። ምንድን ነው የነካው ታዲያ ኢሊቱ? ለምንድን ነው በዚህ ልክ ያለውን የህዝብ ስቃይ ከዚህ በፊት በጣም አክቲቭ የነበረ በጣም የተደራጀ የነበረ ከፍተኛ ድምፅ የነበረው ነው ለዓለም ህብረተሰብ ይሄ እንዲታወቅ ለማድረግ ሚዲያዎች እንዲዘግቡት ለማድረግ ሌሎች ኢትዮጵያውያን ይሄን እንዲያውቁት ለማድረግ በጣም የተዳከመ አይመስልም? ምንድን ነው ምክንያቱ? የተለያዩ ምክንያቶችን ብዙ ምክንያቶችን መደርደር እንችላለን። ዋና ዋናዎቹን ብቻ ልጥቀስልህ። አንደኛ የሙቭመንት ኤግዞስሽን ላለፉት 50 ፕላስ ዓመታት ትግል ውስጥ የቆየ ህዝብ ነው። ኤግዞስት አደረገ። ትግል ሲራዘም ኤግዞስት አሁን ትግራይ ውስጥም እያየው ነው። በራችን ላይ ትግራይ ውስጥም ኤግዞስሽን እየመጣ ነው። ይሄ ትግል ውስጥ ስትቆይ ህዝብ ትግል ትታገልና ለውጥ ታመጣለህ።
ያ ለውጥ ግን የምትፈልገውን ፍሬ አላፈራ ሲል ተስፋ የመቁረጥና በቃ እጅ መስጠት ስርዓቱን ስለወደድከው ሳይሆን ኤግዞስትድ የመሆን የመዳከም የመሰላቸት ነገር አንድ አለ። ሁለተኛ የኦሮሞ ትግል ከሌላ ወገን በመጡ ገዢ ቡድኖች ላይ የተቀረጸ ነበር ለረጅም ጊዜ። አሁን ከአብራኩ የወጡ ሰዎች ስልጣን በመያዛቸው ክፍፍል ፈጥሯል። ምን አይነት ክፍፍል ፈጠረ? አንደኛ አሁን ኦሮሞ በሁለት ቦታ ብቻ ነው የተከፈለው፣ የሚበላና የሚበላ። ከአብይ ጋር ተለጥፎ ሀገር የሚዘርፍ እና በእነ አብይ የሚዘረፍ የሚገደል የሚበላ። the division is only two between the haves and the have-nots. አሁን haves የምንላቸው እየበሉ ያሉትም እየተበሉ ያሉትም ለመታገል ትንሽ የሚያስቸግራቸው ነገር አለ። ሌላው ኤሊት መረዳት አለበት። ምንድነው? በአንድ ወገን ቅድም ያልኩህ ኤግዞሽን አለ፣ በሁለተኛው ግን ለውጥ ቢመጣ ነገሮች ይሻሻላሉ ወይስ ይባባሳሉ የሚል ክርክር አለ። ይሄ ስቴት በእኛ ስም ነው ይሄ ሰውዬ ስልጣን ላይ ያለው። ይሄ ሰውዬ ቢወገድ ይቺ ሀገር በእኛ ስም መፍረሷ ነው ወይ? are things going to be better or worse? አንድ እሱ ነው። ሁለተኛ ከሌሎች እየታገሉ ያሉ ኃይሎች በተሳሳተ መልኩ አብይን ከኦሮሞ ጋር አያይዘው ሲያደርጉ የነበረው አሁን እንኳን የተሻሻለ መጥቷል። ባለፈው አንድ ዓመት ሲያደርጉ የነበረው ዘመቻ አብይ ከፍተኛ ገንዘብ አፍስሶ ከሚያደርገው እኔ የኦሮሞ መንግስት ነኝ እኔ ከሄድኩ ይበሏቸዋል ከሚለው ጋር ተመጋግቦ የተወሰነውን ኤሊት አብይን እንዲደግፍ ሳይሆን አትሊስት ሽንጡን ወጥሮ እንዳይታገል አድርጎታል። ከዚህ ጋር የተያያዘ ነው የሙቭመንት ኤግዞሽን አለ። ሌላው ደግሞ አንሰርቴኒቲ about the future። ቀጥሎ የሚመጣው አንደኛ ሀገር በስማችን ይፈርሳል ወይ? ይሄን ስልህ ስርዓት ውስጥ ያሉ ጀነራሎቹ ሚኒስቴሮቹ ይሄ የዚህ ሰውዬ እብደት ኦሮሞንም ኢትዮጵያንም ለአደጋ እያደረሰ መሆኑ ኮንሰንሰስ አለ ኦሮሞ ስም ይገርም። ግን ወጥረን ብንታገል አንድ ሀገር ይፈርሳል። ሁለተኛ ይሄ ከሌላው ቦታ የሚደረገው ፕሮፓጋንዳ መጥቶ የባሰ ያጫርሰናል ወይ የሚል ስለ ወደፊት የመስጋት የመጠራጠር ሁኔታ ነው የሚታየው። እሺ እንግዲህ ይሄ አይ ቲንክ የበለጠ መነገር የበለጠ ማወቅ አለብን። በኦሮሚያ ባሉ ወገኖቻችን ላይ የሚፈጸመውን ነገር ሁሉ በሌላ ቦታ የሚዘገበውን የሚታየውን የሚነገረውን ያክል በስፋት ውይይት ሊደረግበት ይገባል ብዬ አስባለሁና ትንሽ ወደ ዙም አውት እናርግ ወደ ቀጣናው ጉዳይ ቅድም እንመለሳለን ስላልኩኝ ያወራነው ቅድም ስለ ሚድል ፓወርስ ነበረ። እዚህ ውስጥ የሌላ ሀያሉን ሚና በተመለከተ እንግዲህ ከዚህ ቀደም ኢትዮጵያ በተለያየ ጊዜ ወይ በሶቪየት እና በአሜሪካ መካከል ያው በንጉሱ ጊዜ አሜሪካ፣ በደርግ ጊዜ ሶቪየት፣ ከዛ በኢህአዴግ ጊዜና አሜሪካ እና ቻይና መካከል ነበር ጨዋታው። አሁን ወደ ሚድል ፓወርስ ወርዷል ነገርየው። በአንተ እይታ ይሄ የቀጣናው የአፍሪካ ቀንድ ቀጣና በአሜሪካና በመሰሎቿ ቶታሊ ለሚድል ፓወርስ አውትሶርስ ተደርጓል? ሰሞነኛው የአፍሪኮም ምንድነው ጉብኝት በኢትዮጵያ ውስጥ የነበረው ውይይትስ ምንን ታሳቢ ያደረገ ነው? የነዚህ ኃይላት ሚና አሁን ኢትዮጵያ ውስጥ እየሆነ ባለው ነገር ውስጥ ምንድን ነው የሚለውና ጥሩ ነው ያነሳው። እንግዲህ ሁለት ኃይሎች የእኛን አካባቢ እያራወጡት ነው። በዓለም ላይ ሁለት አይነት ፉክክር እየተካሄደ ነው። አንዱ በሱፐር ፓወር ወይም በዋና ሀያላን ሀገራት በሶስቱ በአሜሪካ በራሽያ እና በቻይና መካከል ያለው ፉክክር ጦፏል። የአሜሪካ የበላይነት እየተሽቆለቆለ ቻይና እየወጣች ራሽያ መሀል ላይ እየተጫወተች ያለችበት ሁኔታ ነው ያለው። በሌላ ወገን ደግሞ በየአካባቢው ሚድል ፓወር የምንላቸው ማዕከለኛ ባለፉት 20-30 ዓመታት የኢኮኖሚና የወታደራዊ ኃይላቸውን እያፈረጠሙ የመጡ በውስጥ የኢኮኖሚ መረጋጋትና የኢኮኖሚ እድገትን የውስጥ ጸጥታና መረጋጋትን አስፍነው አሁን ወደ ጎረቤቶቻቸውና ወደ አካባቢው የበላይነት ሪጂናል ሱፕሪማሲ ለመፍጠር የሚያደርጉ እንቅስቃሴዎች አሉ። እኛን አካባቢ አሁን አፌክት የሚያደርጉት ኤምሬት ቅድም ያልነው ቱርክ፣ እስራኤል፣ ሳውዲ አረቢያ እነዚህ ምን ፈጥሮላቸዋል መሰለ? ሱፐር ፓወሮቹ አሁን እርስ በርስ ነው የተነጣጠሩት። አሜሪካና ምዕራቡ ኃይል የራሱ የውስጥ ሪቮሉሽን የውስጥ ቀውስ ላለፉት 80 ዓመታት ታይቶ የማይታወቅ ቀውስ ውስጥ ነው ያሉት። ወደ ውስጥ እያነጣጠሩ ነው። ይሄ
ያለ ሃይ ባይነት እነዚህ ሚድል ፓወር ምንላቸው የማዕከላዊ ኃይል ምንላቸው ሀገራት ያለ ማንም ሃይ ባይነት እንዲንቀሳቀሱ አድርጓል። በነገራችን ላይ አውትሶርስ ብቻ አይደለም እያደረገ ያለው። ድሮ ቢሆን አትሊስት ከ6-7 ዓመት ድረስ በፊት ድረስ እነዚህ ሚድል ፓወሮች ወይ ከራሽያ ወይ ከአሜሪካ ወይ ከቻይና ጋር ተለጥፈው የነሱ ጉዳይ አስፈጻሚ ነበሩ። አሁን ግን አሜሪካም በራሷ የውስጥ ጉዳይ አሜሪካ አሁን ከግሎባል ሱፐር ፓወር ወደ ሄሚስፌሪክ ፓወር ከዓለም አቀፍ የበላይነት የአካባቢያዊ የሰሜን ንፍቀ ክበባዊ ኃይልነት አሪፍ አማርኛውን አንተ ሙላልኝ። ንፍቀ ክበባዊ የመከላከል ከመስፋፋት ወደ መሰብሰብና ወደ መከላከል እየገባች ነው። ቻይና ደግሞ እያደገች ነው፣ ግን የአሜሪካን ቦታ ተክታ የዓለም አቀፍ የበላይነትን ለማረጋገጥ አልደረሰችም። አሁን በመካከል ላይ ነው ያለነው። በዚህ ጊዜ እነዚህ የማዕከለኛ ኃይል ምንላቸው የሱፐር ፓወር ሚድል ፓወር ምንላቸው ያለ ብዙ ከልካይና ያለ ብዙ ያዥነት በእርስ በርሳቸው በጣም የመፎካከር ሁኔታ ውስጥ ነው እያደረጉ ያሉት። አሁን የአሜሪካን የዶናልድ ትራምፕን የናሽናል ሴኩሪቲ ፖሊሲ ካየኸው አፍሪካ ላይ አንድ ፓራግራፍ ነው ያለው። ምንድነው የሚያሳይህ? አሜሪካ ሪትሪት አድርጋለች። የሚናገረው ስለ ሁለት አካባቢ ብቻ ነው፣ ማዕድን ስላላቸው ሀገሮች እና ኢትዮጵያና ኤርትራ እንደዚህ ሆርን ኦፍ አፍሪካ ላይ ጦርነት እንዳይባባስ የሚል ነገር ነው ያለው። ለምን ብለው የኛ ላይ ፎከስ እናለው። እኛ ጋር ጦርነት እንዳይባባስ የተፈለገውም ስለኛ መጫራስ ደንታ ስላላቸው ሳይሆን እነዚህ ሚድል ፓወሮቹ የሚያደርጉት ነገር ከሚድል ፓወሮቹ ጋር ግንኙነት አላቸው። የሳውዲ መንግስት አሜሪካን ሎቢ ያደርጋል፣ የኤሚሬት መንግስት ሎቢ ያደርጋል፣ እስራኤል ሎቢ ያደርጋል። ከዚህ የተነሳ ነው እንጂ እኛ እዛ ዶክመንቱ ስማችን ሊጠቀስ የቻለው እምብዛም በአሜሪካኖቹም ሆነ በሌሎቹ እይታ ውስጥ የለንም በአሁኑ ወቅት። ይሄ ምን አድርጎናል? ብንል እንኳን ማንም ሊሰማልን በማይችልበት ደረጃ ነው ያለው። የሰሞኑ የተለያዩ ዲፕሎማቶች አፍሪኮም ሌሎች መምጣት ትልቅ ነገር አይደለም። በተወሰነ ደረጃ ነገሮች እንዳይጋጋሉ የማድረግ የመሞከር እንጂ ቢጋጋሉ ግን ቦቴ ይዘው እሳት ለማጥፋት ዝግጁ አይደሉም። ከኛ ጋር የሴኩሪቲ የተወሰነ የታክቲካል ሌቭል አላያንስ ያለ ባለፈ በስትራቴጂክ ደረጃ ከኛ ጋር ለመተባበር በአሁኑ ወቅት ፍላጎታቸውም አይደለም፣ ትኩረታቸውም አይደለም። ኦኬ፣ ይሄ አምባገነኖችን ምን አደረጋቸው? እስቲ እንደ አብይ ካሉ አምባገነኖች አንጻር እንየውና አንዱ ይሄ አሁን እየተካሄደ ያለውንም ጦርነት ከዚህ በኋላ ይመጣል ብለን የምንሰጋውንም ጦርነት በጣም አሳሳቢ የሚያደርገው የሚያስከትለው እልቂትና የሚያመጣው ውድመት ነው። አምባገነኖች በእነዚህ ሱፐር ፓወርዝ ከሞላ ጎደል ዓለምን ፖሊስ የማድረግ ፍላጎት ማጣት ምክንያት እንደፈለጉ የመግደል ነፃነት ይሰጣቸዋል ወይስ በአማጽያኑ በኩል ደግሞ ሌሎች ካውንተር በሚደረገው ኃይል ምክንያት ይሄ የመታገት እድል አለው? ምንድነው ያንተ እይታ እዚህ ላይ? ትሪኪ በተለይ የምዕራቡ ኃይል ቀውስ ውስጥ መግባትና በታዳጊ ሀገሮች በተለይ በአፍሪካ ላይ የነበረው ሚና መቀነስ፣ የሰብአዊ መብት፣ የዲሞክራሲ፣ ሌሎች ጉዳዮች እንዲቀሩ አምባገነኖች ነፃ እንዲሆኑ አድርጓቸዋል። ነገር ግን የኦሮሞ ተረት አለ፣ እከክን የፈጠረ አምላክ ጥፍርን አብሮ ፈጥሯል። ረቢን ጭቱ ሜቄን ስብረቱ ይላሉ። እና ምን አረገ መሰለ? በአንድ ወገን አሜሪካኖቹ እና ምዕራቦቹ ሪትሪት ሲያደርጉ ወደኋላ ሲያፈገፍጉ እነኚህ ሚድል ፓወሮች ብቅ አሉ። እነኚህ ሚድል ፓወሮች ምንድነው እያደረጉ ያሉት? አንዱ አምባገነን ከአንዱ ጋር ሲለጠፍ ሌላው የሚድል ፓወር ደግሞ የማዕከለኛ አቅም ያለው መንግስት ደግሞ አማጺን የመደገፍ በተለይ ደግሞ ሁለት ፊሎሶፊ ነው እየተከተሉ ያሉት። ሰው በደንብ መረዳት አለበት። እኔ ለምን ከኤሚሬት ጋር የሚደረገው ዳንስ የአብይ ተቃዋሚ ስለሆንኩ ብቻ ሳይሆን ለኢትዮጵያ አደጋ አለው ብዬ የማስበው የኤሚሬት ፊሎሶፊ እና የቱርክ የሳውዲ ፊሎሶፊ ኤክስፓንሽኒስት ፊሎሶፊ የጂኦፖለቲካል ኢንፍሉዌንሳቸውን የጂኦፖለቲካል የበላይነታቸውን ለማረጋገጥ የሚከተሉበት ፊሎሶፊ ይለያያል። ኤሚሬት በጣም ትንሽ ሀገር ነች፣ የንግድ ማዕከል ነች። እስጀስ ሾፒንግ ሞል ይላል አንድ አሜሪካዊ ጓደኛዬ። ምንድነው እነሱ የሚፈልጉት? በአብዛኛው ከኢትዮጵያ በስተቀር በአብዛኛው አካባቢ ላይ አማጽያንን ነው፣ መንግስታትን በማዳከም አማጽያንን የሚደግፉት። መንግስታት እንዲፈርሱ ነው የሚፈልጉት። ሶሪያም ላይ ይሁን፣ የመን ላይ ይሁን፣ ሊቢያ ላይ ይሁን፣ ሱዳን ላይ ይሁን፣ ሶማሊያ ላይ ይሁን አማጽያንንና አማጽያንን ብቻ ሳይሆን
ሪጂናል ተገንጥሎ ሀገር የሚሆን አይደለም። ከኬኦስ ነው የምናተርፈው የሚል ነው። ስታቢሊቲ ሳይሆን ኬኦስ ነው የሚጠቅመን የሚል እይታ ነው። አዎ ለምን መሰለህ? ምነው እነዚህ ኤሚሬቶች ይፈልጉት ማዕድን ነው የሚፈልጉት። የሎንግ ተርም ኢንቨስትመንት የሚያስፈልግ ነገር ሳይሆን ኤክስትራክቲቭ ኢሚዲየትሊ የምትወስደውን አይነት ሪሶርስ ነው የሚፈልጉት። ይሄንን ደግሞ አንድ ሀገር ሉዓላዊ ሀገር ከሆነ ለምሳሌ አንድ ሉዓላዊ ሀገር ጋር ረጋ አይቻልም። ረግጠህ ራሱ ያንተ ራሱ ደጋፊ ቢሆን አላያንሱ ካንተ ጋር ቢሆን ራሱ ሉዓላዊ ሀገር ፈርጠም እየሄደ ፈርጠም እያለ የመሄድ አቅም አለው። ግን አንድን ሉዓላዊ ሀገር ለ7 ቦታ ከከፋፈልከው እያወዳደርክ አንዱን ካንዱ እያጋጨህ በርካሽ ዋጋ እቃቸውን የመግዛት አቅም አለ ማለት ነው። ይሄንን ከዚህ በፊት ኮንጎን እንውሰድ ለምሳሌ። ኮንጎ በጣም ከፍተኛ ማዕድን ያላት ነች። ለረጅም ጊዜ ግን የተለያዩ አማጽያንን በመደገፍ የኮንጎ መንግስት ሆኖ እንዳይወጣ በመከላከል ማዕድናቸውን እንደፈለጋቸው ሲዘርፉት ከረሙ። ምዕራባኖቹ ድሮ ማለት ነው። ያንኑ ሞዴል ነው ኤሚሬት ይዛ የመጣቸው። አሁን ኤሚሬት መጣ የሱዳን መንግስት በሙሉ ካፈራረሰች በኋላ በተለይ ደግሞ ስትራቴጂክ በሆነ ሪሶርስ ባለው አካባቢ ላይ ያሉ አማጽያንን ወይ በመደገፍ ወይ በመፍጠር ስርዓተ መንግስት የማፍረስ ፖሊሲ ነው የምትከተለው። ኢትዮጵያ ውስጥ እስካልከኝ አብይን ልክ እንደ ተራ ሽፍታ ስለምታየው፣ ምክንያቱም እንደ መንግስት አክት ስለማያደርግ መንግስታዊ ባህሪ ስለሌለው እንደ ከሂፍታር ከሊቢያ ካለው ሂፍታር ወይም ደግሞ ከሱዳኑ የሽፍታ መሪ ለይታ አታየውም አብይን። እዚህ አንጻር ነው እየሄደች ያለችው። የቱርክና የሳውዲ ለየት ይላል። እነሱም በእኛ አካባቢ ላይ የበላይነት እንዲኖራቸው ይፈልጋሉ። ነገር ግን ትልልቅ ኢኮኖሚዎች ናቸው። እነሱ ትልልቅ ሀገሮች ናቸው። የሰርቪስ ሴንተር የንግድ ማዕከል ሳይሆኑ ቱርክ ለምሳሌ የምትፈልገው 2 ነገር ነው። ወደ ኢትዮጵያም ሆነ ወደ ሌሎች ሀገሮች አንደኛ ኤክስፖርት እንደ ቻይና ኤክስፖርት ገበያ እንድንሆንላት ትፈልጋለች። እኛ ጋር ምርት ማኒፋክቸሪንግ ኢንዱስትሪ ስለሆነ እኛ የማኒፋክቸሪንግ ፕሮዳክታቸው የፋብሪካ ፕሮዳክታቸውን እንድንገዛ ይፈልጋሉ። ሁለተኛ በአሁኑ ወቅት በኮንስትራክሽን በተለያዩ ፕሮጀክቶች አቅማቸው እየጠነከረ ስለሆነ እኛ ጋር በመምጣት የኛን መንገዶች በመስራት የኛን ሌሎች በመስራት እኛ ጋር ማትረፍ ይፈልጋሉ። ለዚህ ስቴት ሜኪንግ ኢንቨስትመንት ነው ማድረግ የሚፈልጉት። ስርዓተ መንግስትን ተለጣፊም ቢሆን ግን ስርዓተ መንግስትን የሚያስቀጥል ነገር ነው የሚፈልጉት። ሳውዲም እንደዛ። ሳውዲ ማለት የአካባቢያችን ትልቁ ኢኮኖሚ ነው። አሁን ወደ 35 ሚሊዮን 40 ሚሊዮን የሚሆን ህዝብ ያለው ነው። የእርሻ መሬት የለውም። ከሱዳንም ሆነ ከኢትዮጵያ ጋር ከፍተኛ ኢንትረስታቸው ከግብርና ጋር የተያያዘ ነው። ከግብርና ሊያተርፉ የሚችሉት ሎንግ ተርም ግብርና እንደምታውቀው ሎንግ ተርም ኢንቨስትመንት እና ሰላም ካለ ማተርፍ የሚችሉት ደግሞ ስርዓተ መንግስት ሲኖርና ሰላም ሲኖር መረጋጋት ሲኖር ነው። ይሄ ነው የሁለቱ ፊሎሶፊ ልዩነት። ከጥቅማቸው ከሚያደርጉ ካልኩሌሽን የተነሳ ነው። ከዚህ አንጻር አሁን ምንድን ነው ወደ አንተ ጥያቄ ስመለስልህ በምዕራቡ ከዲሞክራሲ ሪትሪት ማድረግ አምባገነኖችን የሚጠቅም ቢመስል ደግሞ ሁለት የተለያየ ፊሎሶፊ ተከትለው የሚመጡ የአካባቢ የበቀሉ የሚድል ፓወሮች መምጣት ደግሞ አምባገነኖች እንደፈለጋቸው ጨፍልቀው ለመኖር እንዳይችሉ አማጽዮኖቻቸው እንዲጠናከሩ እድል የሰጠ ሆኖ ታይቷል። ስደምረው ግን ለሀገርና ለህዝብ በተለይ ለሀገረ መንግስት ግንባታ ከፍተኛ አደጋ ከፍተኛ ፈተና የሚያመጣ ሂደት ነው። ኦኬ፣ አብይ ከዩኤኢ ጋር ተባበረ፣ ኢትዮጵያን ቨሰል ስቴት አረጋት እንላለን። ግን ምን ማለታችን ነው? የዩኤኢ ጣልቃ ገብነት ምን ድረስ ነው ሪሊ በትክክል ይቀመጥ ቢባል በኢትዮጵያ ውስጥ የሁለት ሀገሮች ግንኙነት ፓርትነርሽፕ ወይ አጋርነት ሊሆን ይችላል ወይ ተለጣፊነት ሊሆን ይችላል። ልዩነቱ ምንድን ነው? አጋርነት እኔ እንደ አንድ ሀገር መሪ ሆንኩ፣ አንድ ሀገር ካለኝ አንተ አንድ ሀገር ካለህ አንተ በኢንቨስትመንት ሊሆን ይችላል በወታደራዊ ድጋፍ ልታደርግልኝ ትችላለህ። እኔ ደግሞ አንተ የሌለህን መሬት ሊሆን ይችላል ሌበር ሊሆን ይችላል አቀርባለሁ። ሉዓላዊነታችን ነው። እንደራደራለን። እኔም የምደራደርበት አቅም አለኝ። ቢያንስም ቢበዛም ቢከማም ሉዓላዊ ነኝ። እደራደራለሁ፣ አንተም ትደራደረኛለህ። በዛ ነው የምንሄደው። ኢትዮጵያን ለምሳሌ እንውሰድ። በደርግ ጊዜ አሁን ኢትዮጵያ በጣም የተለጠፈችው በደርግ ጊዜ ነው ከሶቪየት ጋር። የዛ ጊዜ እንኳን ቢሆን እንደ መንግስት ነው ሄደን ትብብር ውስጥ የገባ ነው። አሁን ግን ኢሚሬቶቹ እንደዛ አይነት ነገር አያደርጉም። መንግስት ለመንግስት የሚባል ነገር አይፈልጉም። ከግለሰቦች ጋር ነው። ይሄ እኔ እኮ ፐርሰናል ያየሁትን እንደምነግርህ። ስትሄድ አሁን ስለ ሀገር አይደለም የሚያዋይሩ፣ ስለ ክልል ራሱ አያናግሩም። ስለ አንተ ጥቅም ነው የሚያዋሩ።
ምንድነው ተለጣፊ ወንድ የምንለው? ከነሱ ጋር የምናደርገው ግንኙነት አንደኛ መንግስታዊ አይደለም፣ ኦፊሴላዊ አይደለም፣ ግለሰባዊና ኢ ኦፊሴላዊ ነው። ከአብይ ጋር ብቻ ሳይሆን አሁን አልፈው ከጀነራሎቹ ጋር ከክልል ፕሬዝዳንቶቹ ጋር ግንኙነት ፈጥረዋል። ትንሽ ብትቆፍር ብዙ ነገር ታያለህ። ኢ መንግስታዊ ነው፣ ከመንግስታዊ ጋር የሚሄድ አይደለም። መንግስት ለመንግስት የኢሚሬት መንግስትና ዩናይትድ አረብ ኤሚሬትስ መንግስትና የኢትዮጵያ መንግስት አይደለም። አብይና ቢን ዛይድ ናቸው፣ ወይ ደግሞ ከዛው እንደወረደ ይሄዳል። አጋርነቱ ተለጣፊ ነን የምለው ለምን መሰለህ? ኤሚሬትስ አሁን ኦፊሻሊ የምናውቀው ወደ 4 ቢሊዮን ከዛ በላይም ኢትዮጵያ ላይ እንዳፈሰሰች እነሱን እስከ 10 ቢሊዮን ይናገራሉ። ኢትዮጵያ ላይ እንዳፈሰሱ እናያለን። ይህን ነው ያ ገንዘብ ሄደው። በኤሚሬት የተገነባ አንድ መንገድ አለ ኢትዮጵያ ውስጥ? በኤሚሬት የተገነባ አንድ የመብራት እንትን አለ? ትምህርት ቤት አለ? ኢንፍራስትራክቸር አለ? በኤሚሬት ገንዘብ የፈጠርነው የስራ እድል አለ ወይ? የሚያሳየኝ ሰው ካለ ለመታረም ሬዲ ነኝ። አይ ሃቭ ኖት ሲን ኢት። ለምሳሌ ከቱርኮቹ ጋር ነበረ የኢህአዴግ መንግስት አይደለም? ኮራፕሽን ውስጥ ገብተዋል፣ ምንም ጥያቄ የለውም። ግን የባቡር መንግስት ሰርተዋል፣ እየሰሩ ነበረ። የጨርቃ ጨርቅ ሰርተዋል። ቻይናዎቹን ውሰዳቸው። ከቻይናዎቹ ጋር ስናደርገው በነበረው ግንኙነት ብዙ መንገዶችን ሰርተዋል። የቻይና አሻራ ይታያል ኢትዮጵያ ውስጥ፣ የቱርክ አሻራ ይታያል፣ የአሜሪካ የስዊድን አሻራ ይታያል። የኤሚሬት አሻራ የለም። ምን ማለት ነው? ያ ወደ ኢትዮጵያ አፈሰስ ነው የሚለው ገንዘብ ወደ ኢትዮጵያ መንግስትና ወደ ኢትዮጵያ ህዝብ ወይም ደግሞ ስርዓተ መንግስት አልሄደም፣ ወደ የኢትዮጵያ ባለስልጣናት ሄደው። ስለዚህ ግለሰቦቹ ብሔራዊ ጥቅምን ሳይሆን ግለሰባዊ ጥቅምን እንዲያስቀድሙ ማድረግ ኤሚሬት ቤዚካሊ ከኛ ውስጥ ግለሰቦችን፣ መሪዎችን፣ ጀነራሎችን ነው የገዛችው። ከኢትዮጵያ መንግስትና በኤሚሬት መንግስት መካከል ግንኙነት የለም። ይሄ ነው ተለጣፊ የሚያደርገን። ቫሳል ስቴት የምንለው ምንድን ነው? ሙሉ በሙሉ አመራሩ በውጭ ሀገር ተገዝቶ የሚሰራው ስራ የሀገራዊ ጥቅምን ለማስቀደም ሳይሆን የግለሰብ ጥቅምን ለማስቀደም ሄዶ ባደረገው ስምምነት እጁ ተጠምዝዞ ተላላኪ ሆኖ የሚሰራው ማለት ነው። ከዚህ ጉዳይ ከመውጣታችን በፊት አንድ ነገር ልጨምር። አኔክዶት ስለምሰማ ነው። አንዳንድ ዲፕሎማቲክ ሶርስስ ሳዋራ አንድን ጉዳይ አብይ እንዲፈጽምልህ ከፈለግ አብይን ከማናገር ይልቅ ቢን ዛይድን ማናገር ይቀላል ይላሉ። እና ማሳያዎች አሉ ልትነግረን የምትችል የደህንነት መዋቅሮቻቸው አዲስ አበባ እንዳሉ ቀደም ሲልም አንስተናል። በተለያየ ጊዜ ይጠቀሳል። በኢትዮጵያ መከላከያ፣ በኢትዮጵያ ወታደራዊ ሚስጥሮች ሁሉን አይነት ሉዓላዊነቶች ሬፕ እንዳደረጉት ግልጽ ይመስላል። አሁን ላይ የዩኤኢ ሰዎች ግን እንደው ለሰው የበለጠ ስዕል የሚሰጡ አኔክዶት ካሉ ብዬ አንተ የምታስታውሰው ልንገርህ። የትግራይ ጦርነት ለማብቃት ሲል እነ ፌልትማን መጀመሪያ የት ነበር የሚሄዱት? ከዋሽንግተን አዲስ አበባ ነው የሚሄዱት ወይስ ከዋሽንግተን አቡዳቢ ነበር ሲሄድ የነበረው? ኢትስ ቬሪ ኦብቪየስ። አሁን ባለፈው ሌላ አኔክዶት ልስጥህ፣ የውስጥ ልተውና በፐብሊክ ያለውን ልስጥህ። ዶናልድ ትራምፕ ስለ ግብፅና ኢትዮጵያ ሲጽፍ ባለፈው ኮፒ ያደረገው ለማን ነው? ለአቡዳቢ እና ለሪያድ እኮ ነው። ኢትዮጵያን መጨረሻ ላይ ያስገባው። አሁን ግልጽ ሆኗል። አብይ አንድ ነገር እንዲፈጽም ከፈለግ ቢን ዛይድን የምትናገረው። ቢን ዛይድ ካዘዘው አብይ እምቢ ማለት አይችልም የሚል መደምደሚያ። አሁን ይሄ የሳውዲ መምጣት ጉዳዮቹ ሚስጥር አወጣ እንጂ ዲስ ኢዝ ሲክሬት እያፈርንበት የምናውቀው። እኔ ባለፈው ላለፉት 7-8 ዓመታት እነኚህ የሚድል ኢስት ሀገሮችን እየሄድኩም አመራሮቹንም ቲንክ ታንኮቹንም ሳገኛቸው ነበረ። ኢትስ ኖት ሲክሬት። በውስጥ እኛ ኢትዮጵያኖችንም የምናወራው ዲፕሎማቶችም ሲያወሩት የነበረው አሁን በግልጽ በትዊተር ስለወጣ ነው እንጂ የሚያስገርመው አብይ የቢን ዛይድ እንደውም የዩናይትድ አረብ ኤሚሬትስም አይደለም መረጋችን ላይ የቢን ዛይድ ግለሰባዊ ጉዳይ አስፈጻሚ መሆኑ ልክ እንደ አርኤስኤፍ ዳጋሎ ሐሜቲ እንደ ሂፍታር ሶማሊያ ውስጥ በተለያየ ዞን እንዳሉት ዋርሎርዶች አብይ እንደ ሴም ሌቭል ነው የሚያስፈጽመው። አሁን እኮ ልንገርህ፣ ለምሳሌ አሁን የኢትዮጵያ መከላከያ አሰስመንትም የሌሎች ሴኪሪቲ አናሊስቶች አሰስመንትም የኢትዮጵያ መከላከያ አሁን ባለው ሁኔታ ወደ ጦርነት መግባት አይችልም። አብይ ራሱ ይስማማበታል። አሁን ጦርነት መግባት አይፈልግም ቢሆንለት። ነገር ግን የቢን ዛይድ ተላላኪ ሱዳን ውስጥ ጫና ውስጥ ስለገባ ያን ጫና ለማቃለል የትግራይ ኃይል ከሱዳን ተስቦ ወደ ትግራይ እንዲመለስ የኤርትራ ኃይልም ወደ ራሱን ወደ መከላከል እንዲሄድ ጦርነት ክፈት ብለውት እየገፉት ነው። ይሄን ምለው ነው እኮ አይደለም ወዳጄ።
ይሄ እኮ የአብይ ውጭ ጉዳይ ሚኒስትር የአብይ ደህንነት ሰዎች ለዌስተርን አሁን ጦርነት አትግቡ፣ ከኤርትራ ጋር ጦርነት አትግቡ አቅዝቅዙ ሲሉ እኛ እናቀዘቅዛለን፣ እስቲ አቡዳቢን ቀዝቀዝ አድርጉልን ነው እየተባለ ነው። እሺ ወደ ሌላ ነገር እንሻገር። አሁን ይሄ ሁሉ ኬዎስ፣ ይሄ ሁሉ አሳዛኝ፣ አስጊ፣ አስፈሪ ሁኔታ እየተወራ ደግሞ በሌላ በኩል የምርጫ ተረክ አለ አገዛዙ የሚገፋው ሰው። አንድ ጥያቄ ማንሳት ፈልጌ ነው ከዚህ ጋር በተገናኘ አሁን ኢትዮጵያ ውስጥ ባለው እስካሁን ድረስ ባወራነው ጠቅላላ ሁኔታ አንጻር ምርጫን በተመለከተ ትክክለኛው አቋም ወይም ስትራቴጂ ምንድን ነው? ምርጫውን ጨርሶ አለመሳተፍ ነው ወይስ በምርጫው ተሳትፎ አገዛዙን ማጋለጥ ነው? በአንተ እይታ ምንድን ነው? እኔ ኖርማሊ እንደምታውቀው ያለውን እድል በሁሉ በመጠቀም ትግል ማድረግ ጥሩ ነው ብዬ ነው የማስበው። አሁን ባለው ኢትዮጵያ ውስጥ ተጨባጭ የኢትዮጵያ 2/3 የሚሆነው ህዝብና መሬት ስፋት ያለው አማራና ኦሮሚያ ክልል ውስጥ ነው። አማራና ኦሮሚያ ክልል ውስጥ ፕራክቲካሊ መወዳደር አትችልም። የማትችለው በኢህአዴግ ጊዜ ስለሚያፍንህ ነው ስለሚያስረው ነው። ያ አይደለም። ተቃዋሚ በአምባገነናዊ ስርዓት ውስጥ ያለ ተቃዋሚ ለመታፈን ለመታሰር ዝግጁ መሆን መቻል አለበት። ዝግጁም ነው። ነገር ግን አሁን ባለው ሁኔታ ትገደላለህ። የምትገደለው ደግሞ ማን እንደገደለህ አታውቅም። ይህ መንግስት ስቴትለስነስ፣ ሎለስነስ፣ አናርኪ ነው ያለው። ለምሳሌ የኛ ፓርቲ ኮፈሌ ላይ ይሁን ቤጊ ላይ ሄዶ ይወዳደር ብትለው ተው፣ ቤጊ አይደለም ሱሉልታ ላይ ሄዶ ለመወዳደር አንድ ሚሊሻ ግንባሩን ሊለው ይችላል ያለምንም ጣጣ። ስለዚህ ተወዳዳሪን እጩን በማቅረብ ያ እጩ እንዲገደል ለሞት ማጨት፣ ለዛም ለተራ ሞት፣ ሚኒንግለስ የሆነ ትርጉም አልባ ሞት ማጋለጥ ነው። አማራ ውስጥም ኦሮሚያ ውስጥም ዶክተር ደሳለኝ ጫኔ ትላንት ያለውን አይተዋል። አንድ እሱ ነው። ሁለተኛ አሁን ባለው ሁኔታ አሁን ፓርቲዎቹ አብዛኞቹ ታክቲካል በተወሰኑ ቦታዎች ላይ ብቻ እንዳይሰረዙ ከምርጫ ቦርድ እንዳይሰረዛቸው እየገቡ ነው። የኛም ፓርቲ ኦፌኮ እሱ ላነሳብህ ነበር። እሺ ከዛ ውጭ ግን ቢመረጡ አሁን አብይ ምንድነው እያደረገ ያለው? የተለያዩ መሪዎችን የተለያዩ ሰዎችን እየሄደ ይሄን ያህል ወንበር ሰጣችኋለሁ እያለ ለማባበል እየሞከረ ነው። ሄር ኢዝ ዘ ኩዌስችን። ፓርላማ መግባት ለምሳሌ ስልጣን ኢንፍሉዌንስ እንደማያደርግ ይታወቃል በአምባገነናዊ ስርዓት ውስጥ። አትሊስት ግን ፓርላማውን እንደ መድረክ ተጠቅማ የህዝብን ጉዳይ የህዝብን መብት መናገር ትችል ነበረ። ኢሚኒቲ ይሰጥህ ነበረ ፓርላማው። ባለፈው 5 ዓመት ምንድን ያየ ነው? የፓርላማ አባላት ኢሚኒቲ የነበራቸው እነ ክርስቲያን ታደለ፣ እነ ታየ ደንዳ፣ ባይሉም የምክር ቤት አባል ነው። ፓርላማ አባል መሆን አብይን ከተቸው ከምንም እንደማያስጥል ከምንም አያስጥልህም። ዴርፎር ህይወትህንና አባልህን ለአደጋ አጋልጠህ ተወዳድረህ ፓርላማ ብትገባ ራሱ ፓርላማ ውስጥ ቁጭ ብለህ ምንም ነገር ማራመድ አትችልም። ኢትስ ሚኒንግለስ። በኢህአዴግ ጊዜ ከዛ አፈናም ራሱ አልፎ አሁን እነ አቶ ቡልቻ እነ ዶክተር መረራ ሌሎች ገብተው ነበር፣ የሆነ ነገር መናገር ይችሉ ነበር። ዛሬ ግን ያን አትችልም። ዜርፎር አሁን ባለው ሁኔታ ምርጫ ውስጥ መሳተፉ አንድ አባላትንና ታጋይን ላላስፈላጊ ሞትና ስቃይ ማጋለጥ ነው። ሁለተኛ የስርዓቱን ለጊዜው የይስሙላ ተቀባይነት ለማድረግ ካልሆነ በስተቀር አሁን ኢትዮጵያ ምርጫ ውስጥ መግባት እኔ ለምን ገንዘብ እንደሚያባክኑ ራሱ አይገባኝም። አሁን በነገራችን ላይ እንትን አድርጎታል። አሁን የምዝገባውን ለ3ኛ ጊዜ እያራዘሙት ነው። ለምን ነው ታውቃለህ? ሰው ስላጡ ነው። ሰው የለም፣ የሚመዘገብ ሰው የለም። ኦሮሚያ ውስጥ እኮ ካላበድክ በስተቀር ወጥተህ የተቃዋሚ ካንዲዴት ብትሆን ማያስገድላል መሰለህ። አቤ ባያዘው ራሱ ከአንተ ጋር የሚወዳደረው ሰውዬ ወይ የእሱ አጎት ልጅ ግንባሬን ይልሃል። አካውንታቢሊቲ ስለሌለ፣ ፍትህ ስለሌለ፣ ፍትህ ብቻ አይደለም እንጂ ስርዓት አልበኝነት ነው ያለው። አናርኪ የፍትህ ጉዳይ አይደለም፣ ስርዓት አልበኝነት ነው ያለው። ድሮ እኮ ማን ይገልሃል? መንግስት ይገልሃል፣ መንግስት ያስራል። አሁን እኮ ከብልጽግና ጋር በተለይ ከአብይ ጋር የሚቀራረቡ ነጋዴዎች እስር ቤት አላቸው። ነጋዴ ዛሬ ገንዘብ አሁን ቡና ውስጥ ያለው ልንገር ጓደኞቼ እንዳላስቀይማቸው፣ ቡና ታውቃለህ፣ ቡና ለምሳሌ ከጉጂ ቡና ሲመጣ ሳይከፈል ቡና ይመጣና ለውጭ ላኪው ይሰጣል። ውጭ ላኪው ገንዘቡን ለሆነ ቦታ ይውላል። አንተ ገንዘብ ብትጠይቀው
ዋ ይልሃል ትታሰራለህ ገንዘብ ላለመክፈል ሀብታሙ ነጋዴ ዋናው ትልቁ ነጋዴ ትንሹን ነጋዴ ያሳስራል ቶርቸር ያስደርገዋል በመንግስት አይደለም እኮ አንድ አብሮ ያለ ኮማንደር ጋር መደወል የመከላከያ ሰዎች በረጋጅ ላይ አብይ ማንን ይዞ ወደ ጦርነት ለመሄድ እንዳሰበ ራሱ አይገባኝም የመከላከያ ጀነራሎች በጣም ጥቂት ናቸው ዛሬ ወታደር የሆኑት አብዛኞቹ ነጋዴዎች ናቸው እንደምታውቀው ኢትዮጵያ ውስጥ የዓለም ወርቅ ዋጋ በጣም ከመጨመሩ የተነሳ ጎልድ ረሽ እየተካሄደ ነው ጀነራሎቻችን አብዛኞቹ የወርቅ ነጋዴዎች ናቸው ከዛ የተቀሩት የስኳር ነጋዴዎች ናቸው ሲሚንቶ አሁን ረክሷል ከነጋዴ ጋር ተባብረው ነው እየሰሩ ያሉት እነዚህ ሰዎች ስርዓት አልበኛ የመንግስትን ሳይሆን የአብይን ዓላማ ብቻ ሳይሆን የግል ዓላማን ለማራመድ ድራሽን ያጠፋዋል ከዚህ የተነሳ ስርዓት አልበኝነቱ በጣም ከፋ ስለሆነ ምርጫ ውስጥ እንደ ፓርቲ አመራር የኔን ደጋፊዎችና የፓርቲን አባላት ወደ ምርጫ አስገብቼ ወደ አርሲ ወደ ሐረርጌ ወደ ወለጋ ወደ ምዕራብ ሸዋ መላክ የንጹሃን ዜጎችን ለአላስፈላጊና ለተራ ዱርዬዎች እንዲገደሉ አሳልፎ መስጠት ነው ስለዚህ ይሄ ማለት የሰላማዊ ትግል አብኑ ተዘግቷል ማለት ነው ወይስ ሌሎች ስልቶችን መጠቀም ከምርጫ ውጭ ያሉ ሌሎች ስልቶችን መጠቀም ነው ምርጫ ምንም አያዋጣም አሁን ምርጫ አያዋጣም ግን ሌሎች ህዝባዊ እንበተኝነት እኔ አሁንም ተስፋ የማደርገው ከትጥቅ ትግሉ የበለጠ የትጥቅ ትግሉን ማጣጣል አንችልም ዘር በቃ ከእንግዲህ ፋክት የኢትዮጵያን ችግር ለመፍታት አማጽያኑን በማጣጣል ምንም የምታመጣው ነገር የለም ዘር ግን የህዝባዊ ትግሉ ህዝባዊ እንቢተኝነት መጠናከር ስርዓቱን ለማስገደድም ሆነ አማጽያኑም ራሱ ተገደው ወደ ውይይት እንዲመጡ ለማድረግ የህዝባዊ እንቢተኝነት የሰላማዊ ትግል ስልት በጣም ወሳኝ ነው ሶ ስቲል የኦፌኮ አባል ነህ አንተ አዎ አባል ነኝ ኦኬ ሶ ኦፌኮ ምርጫ ውስጥ ላለመሰረዝ ብሎ የተወሰኑ እጩዎቹን በቃ ላለመሰረዝ ዲክሌርድ እኮ ነው ያው አውርተንበትም ነበርና ላለመሰረዝ ብሎ ይሄን ማድረጉ ምርጫ በዚህ ደረጃ በተዘጋበት ወቅት ትክክል ነው ወይ ስርዓቱ ሰምብለንስ ኦፍ የፖለቲካ ትግል የሚካሄድበት መንገድ እንዳለ የሚያስመስል አይሆንም ወይ ለምን ይሄ ምርጫ ተወሰደ በግልጽ አድርገነዋል እኛ ይሄንን በግልጽ ያደረግነው ኦፌኮ እንደምታውቀው ለኦልሞስት 30 ዓመት ምርጫ ውስጥ ሲሳተፍ የነበረ ፓርቲ ነው አሁን ባለፈው የነበረውን ምርጫ በጦርነቱ ጊዜ በትግራይ ጦርነት ጊዜ የነበረውን ምርጫ አልተሳተፍነውም አሁን ላይ ግን መሰረዝ አንፈልግም ምክንያቱም በህገ ማዕቀፍ ውስጥ መቆየት የሚጠቅመን ነገር አለ እሱ ነው ጥያቄ ምንድነው የሚጠቅመው ለምናደርጋቸው የዲፕሎማሲ ስራዎች ለምናደርጋቸው ማህበራዊ ስራዎች ወደፊት ለምናቀዳቸው ስራዎች በህግ ማዕቀፍ ውስጥ መቆየት ይጠቅመናል የኛ አሰስመንት ነው ዝርዝሩ ታስገባኝ የሚጠቅመን ነገር አለው ካልኩሌሽን አለን እኛ ስለዚህ በዛ መቆየት አለብን ይሄን ስናደርግ ግልጽ አድርገን እኛ ምርጫ ውስጥ የይስሙላ ተሳትፎ እንጂ ምርጫ በተለይ የኛ ትልቁ ኮንስቲትዩንሲ እንደምታውቀው ኦሮሚያ ነው ኦሮሚያስ ካንዲዴት አይኖርንም የለንም አማራ ክልልም አይኖርም ከዚህ የተነሳ የተወሰኑ ሰዎችን በአዲስ አበባ እና በአዲስ አበባ እናሳትፋለን ከዛ ያለፈ የምናደርገው ነገር የለም ይሄንን ግልጽ ለማድረግ ራሳችንን ላለመሰረዝ ለመከላከል ነገር ግን ምርጫ የሚባል ነገር ምርጫ ለማካሄድ የአስቻይ ሁኔታ አለመኖሩን ደግሞ በግልጽ እያሳወቅን ማለት ነው እሺ ወደ መጨረሻ ጥያቄዎች ይደርሻሉ ህዝባዊ ቢተኝነትን በተመለከተ ቅድም ስላነሳህ ያ ደግሞ የሚጠራው አንድ ጥያቄ አለ እርሱም ህዝባዊ ቢተኝነትን ውጤታማ ለማድረግ በበርካታ የሀገሪቱ ክፍሎች ቢያንስ ይሄ መደረግ ስላለበትም የሀገሪቱ ወደፊትም ይሄንን ግድ ስለሚል እዚህ ካንተም ጋር ባለፈውም ከአቶ ገዱም አንተም እዚህ ሪዮት ላይ ቀርባችሁም አንስተነዋል በተለያዩ ሌሎች አጋጣሚዎችም ተነጋግረንበት የነበረ ነገር ነው ካንተም ጋር ከሌሎችም ጋር እና ባለፈው ይሄ የፖለቲካ ኃይሎች መቀራረብ በተመለከተ ስጠይቅህ ሙዴ ጥሩ ነው ብለህ ነበረ እና ከዛ በኋላ ምን አረጋችሁ ምን ሰራችሁ ወይስ ጉድ አንድ ሰሞን ነው አርጋችሁት ቀራችሁ ልለው አንድ ሰሞን አይደለም አንድ ሰሞን አይደለም ለሁለት ምክንያት አንድ በችኮላ የሚደረግ ሰርገኛ መጣ በርበሬ ጋንደሱ ወይ ደግሞ የነቶሎ ቶሎ ቤት እንዲሆንም አንፈልግም የጀመርነው ኢኒሺዬቲቭ አለ ያን ኢኒሺዬቲቭ አጠናክረን እየቀጠልንበት ነው ያለነው እየቀጠላችሁበት ነው ወይ ነው ጥያቄው እሺ እየቀጠልንበት ነው ያለነው ብዙ ለውጦች አሉ
ባንዳም ባዳም እያሉ የሚጮሁት እኮ የሚያውቋቸው ነገሮች ስላሉ ነው። ሎክ የጀመረው ኢኒሺዬቲቭ ትግል የማጧጧፍ ነገር ብቻ ሳይሆን ከዚህ ሰውዬ በኋላ እንዳንጨራረስ ሀገራችንን እንዳናጣ ከዚህ ለባሰ ቅድም ስለ ኦሮሞ ኤሊት የጠየቀኝ ነገር አለ። ሴም ቲንግ ትግራይ ኤሊት ውስጥም አማራ ኤሊት ውስጥም ሶማሌ ኤሊት ውስጥም ያለ ነገር አለ። እስከዛሬ የሚደረጉ ትግሎች ለውጥ ማምጣት ላይ ብቻ ያነጣጠሩ ነበሩ። ለውጥን ማሳካት ላይ፣ ለውጥን ማስተዳደር፣ ትራንዚሽናል ማኔጅመንት ላይ ብዙ ጊዜ ስራ አልሰራንም። አሁን ጊዜ ወስደን እየሰራን ያለ ነው። ይሄ እየበሰለ እንዲሄድ እየሰራ ነው። ኦፍ ኮርስ ይሄን ስራ ስትሰራ አንተ የምትሰራው ብቻ አይደለም፣ ባላንጣ ስርዓቱ የሚሰራው ነገር አለ። አሁን ቅድም በስፋት የወያየናቸው ባለፈው እኔ አንተና ዶክተር ገዱ ስናወራ እኮ ይሄ የሚድል ኢስት ጉዳይ የዚህን ያህል አፍጥጦ አልመጣም። ይሄ ኢምፓክት ያደርጋል የምንሰራውን ስራ ካልኩሌት ማድረግ ያለብን። we have to go back to the drawing board and recalibrate what we want to do እና እሱን ነው እየሰራን ያለ ነው። ግን I'm still confident, I'm still positive about it። እሺ በመጨረሻ ምንድነው ያው በተለያዩ መንገዶች ስትጽፍም ሰው ሁኔታዎቹ እንዲመለከት ደጋግመህ ስታስታውስም ስለምናነብ አሁን እስካሁን ድረስ በዚህ ውይይት የተነጋገርንባቸው ነገሮች በሙሉ ከግምት አስገብተን በኢትዮጵያ ያለው የፖለቲካል ኮሚኒቲ ምን ላይ ነው የበለጠ ትኩረት እንዲያደርግ የምትፈልገው? ምንድነው እንዳይስተው የምትፈልገው ነጥብ? እንደመጨረሻ በሱ እናጠቃልል የዛሬ ውይይታችንን። ምንድነው የሚያሳስቡ ሰው አልተገነዘበውም ወይም የበለጠ ትኩረት አልሰጠውም ብለህ የምታስቡ? ተገንዝቦታል። ጀስት ብቻ እንድናስታውስ አብይ በጣም በጣም አደገኛና መሰሪ፣ በጣም በመጥፎ ጊዜ ፈጣሪ ምን እንደበደል ነው ራሱ አላውቅም። በመጥፎ ጊዜ የመጣብን መጥፎ መሪ ነው። መጥፎ ጊዜ ምንድነው? በዓለም አቀፍ ደረጃ የፓክስ አሜሪካና በአሜሪካ የበላይነት ስር ተመስርቶ የነበረው ግሎባል የዓለም አቀፍ ስርዓት እየተፈረካከሰ ባለበት፣ በአካባቢያችን የበቀሉ የማከለኛ አቅም ያላቸው መንግስታት ደግሞ በጣም በከፍተኛ አግሬሽን በከፍተኛ አቅም አካባቢያችንን ለመቀራመት በሚያደርጉበት ጊዜ ላይ ስለ ሀገራዊ ስሜት የሌለው ሀገራዊ እቅድ የሌለው ነገን የማያቅ መንግስትና መንግስታዊነት ምን መሆንን የማይረዳ በቲዮሪም በፕራክቲስም የማይረዳ ለመረዳት ለመማርም ዝግጅት የሌለው ኤክስትሪምሊ ዴንጀረስ ሰው የመጣብን። እኔ ምን እንደበደል ነው አላውቅም። ፈጣሪ at a very dangerous time an extremely dangerous person ነው የመጣው። ይሄ የሚያደርገውን ነገር መቋቋም ያስፈልጋል። ደግነቱ ካርዶቹን በአብዛኞቹ ተጠቅሞ ጨርሷቸው አሁን ሪዩዝ ሪሳይክል ለማድረግ እየሞከረ ያለው። መነሻችን ላይ ያነሳነውን ጉዳይ ተመልከት። ትግራይ ላይ የተደረገውን ህዝባዊ ጭፍጨፋ ከዜሮ ጀምሮ ኢትዮጵያን እኮ ሲመራ የነበረው ኢሳያስ አፈወርቂ አይደለም፣ አብይ ነው። ያንን ከፍተኛ ተስፋ የተጣለበትን ለውጥ ሃይጃክ አድርጎ ለግለሰባዊ ስልጣን በእብደት ለመጠቀም ባደረገው ሂደት በኦሮሚያም በትግራይም ጦርነት ውስጥ ከተተን። ሰውም ታውስ ከመጀመሩ በፊት የነበረው ሲያዘምት የነበረው የጥላቻ ዘመቻ በትግራይ ላይ በኦሮሚያ ላይ ሲያደርግ የነበረው ጥላቻ በስቴት ሚዲያ ሲደረግ የነበረው ጥላቻ ነው በተጨባጭ ችግር የፈጠረው። ጦርነቱ ከተጀመረ በኋላ እሱ በሚያዘው ወታደርና ሚሊሻም እሱ በጋበዘው የውጭ ኃይልም ጉዳት እየደረሰ እያለ ያን ጉዳት የሚያባብስ ስራ ነበር ሲያደርግ ነበረው። ከጦርነቱ በኋላ አሁን እኮ የሚገርምህ ምን አይነት አይኑን በጨው የታጠበ ሰው መሆኑን የምታውቀው ከጦርነቱ በኋላ ዓለም አቀፍ ገለልተኛ የዓለም አቀፍ ምርምር ይካሄድ ሲደረግ እምቢ ብሎ ብሎክ ያደርጋል እሱ ነው። አሁን ግን ያንን ቁስል አንስቶ ትግራይን ከአማራ ትግራይን ከኤርትራ ኦሮሞን ከአማራ ለማጋጨት ይፈልጋል። አይሳካለትም ማለት አንችልም። እኛ ዝም ካልን ባለፈውም ቴዲ ነገር ያለው የዛሬ ዓመት አካባቢ ወደዚህ ነገር ዝምታይን ሰብሬ ስመጣ ኦሮሞን ከአማራ ለማጋጨት አቅዶ ሲሄድበት የነበረው ነገር በጣም አደገኛ ስለሆነ ነው የመጣውበት። እኔ በአማራ ፖለቲከኞች ዘንድ ብዙ የምፈቀር ሰው አይደለሁም። ለረጅም ጊዜ ስታገላቸው ነበር። ወጥሬ መጥቼ ከነሱም ጋር መነጋገርና ያሉ ቁርሾችን ያሉ ቴንሽኖችን ማርገብ አስፈላጊ ነው ብዬ ሄድኩት። ሁለቱን ለማጋጨት
አሰፍስቦ ሲሄድ ነበረ። ምክንያቱም አማራና ኦሮሞ ነጋይቶ ኦሮሞ መካከል ቁጭ ብሎ አማራን መደቆስ ትግሬና አማራን ማጋጨት የሚፈልገው አንዱ ህዝባችን ማድረግ ያለበት ይሄ በጣም አደገኛ ሰው ስለሆነ መነጋገር ያስፈልጋል። ውሸቱን ማክሸፍ ያስፈልጋል። እሱ የሚገፋው በነገራችን ላይ አብይ ብቻ የሚገፋው አይደለም። ቴዲ እንዳላስረዝምበት ኤምሬት የምትነዳው ፕሮጀክት የስቴት ዲስትራክሽን ሀገረ መንግስት የማፍረስ ፕሮጀክት ነው። ይሄን የምታደርገው ደግሞ የሚጠቅማት ከነን ስቴት አክተሮች ጋር ሉዓላዊነት ከሌላቸው አመራሮች፣ ጀነራሎች፣ አበጋዞች ጋር በመደራደር መዝረፍ ነው የሚመቻት። የአብይ ከፋፍለ ግዛ መሰሪ አካሄድና የኤምሬት ፕላን ተመጋጋቢ ነው። ለዚህ ነው ሸሪክ የሆኑት። ይሄንን ለማፍረስ የሀገራችን ልሂቃኖች በነገራችን ላይ አንድ ልጀምር ከህወሓት ጋር ተጣልተው የወጡ የትግራይ ሊቆች አሉ። ኮንሰርናቸውን አንደርስታንድ አደርጋለሁ። but be careful what you are digging ለትግራይ ህዝብ ላይ በጣም መጥፎ የሆነ ነገር ሊያመጡ ይችላሉ። ከህወሓት ጋር የሚደረግ ትግል I'm fine ህወሓትን በመታገል ነው ትርሴን የነቀልኩት። ነገር ግን አብይ ሌላ ጦርነት ከትግራይ ጋር እንዲገባ የሚገፋ ነገር ትግራይን የባሰ የሚያደቁስ ኢትዮጵያን የባሰ የሚያፈርስ መሆኑን አውቀው መጠንቀቅ አለባቸው። በተመሳሳይ ሁኔታ በኦሮሞ ውስጥ ሆነ በአማራ ውስጥ ያሉ ኤሊቶች አሁን እያወራን ያለነው ስለ ዲሞክራሲ ቅንጦት አይደለም። ሀገርና ህዝብ ይፈርሳል። ሀገርና ህዝብ ይፈርሳል ስለ ኢትዮጵያ ፈርሳ ትግራይ ለብቻ ወጣ ኦሮሚያ ምናምን እንደዛ አይደለም። እንደ ማሰሮ ነው የምንከሰከሰው። ይሄን ለማምጣት እየሰሩ ያሉ ኃይሎች ደግሞ በጣም ፓወርፉል ናቸው። የኢትዮጵያን ሀገር መንግስት የያዘው አብይና ካሽ እንደፈለጋት የምታዘንበው ኤምሬትስ የጋራ ቁርኝት ሀገር ለማፍረስ ያለው አቅም ቀላል አይደለም። ይሄን ለመቋቋም ትልቁ ነገር እነሱ በሚያነዱት እሳት ላይ ውሃ ማርከፍከፍ ያስፈልጋል። ለዚህ ነው የሀገራችን ሊቃኖች የሀገራችን ህዝቦች መወያየትና መደማመጥ እነሱ በሚቀዱልን ቦይ መሄድ ሳይሆን የነሱ የሚቀዱትን ቀዳዳ እየሸፈንን ለነገ መዘጋጀት ጠቃሚ ነው ባይ ነኝ። ለአፋርና የሶማሌ ኢሊት ጥቂት መልእክት ብታሻገር ደስ ይለኛል። በውይይታችን ውስጥ ራሱ ብዙ ያላነሳ ነው በአፋር በኩል ያለውም ጨዋታ በአፋር በኩል ሊኖር ይችላል ተብሎ የሚገመተው ጨዋታ አለ። ይቅርታ እያረዘምኩት ነው ይገባኛል፣ ግን በጣም አስፈላጊ ነው ብዬ ስላሰብኩ ነው። ከህብረት በልሂቃን መሀል በሚፈጠር ግጭት ውስጥ ደግሞ አብይ ሌላ የሚሞክረው ነገር በኦሮሞና በሶማሌ መካከል ወይ በኦሮሚያና በሶማሌ ክልሎች መካከል ዘግናኝ ግጭት እንዲፈጠር መሞከር ነው። ፓርላማ ላይ በተለያየ ጊዜ የተናገራቸው ነው ነገሮች እናስባለን እና ለእነሱም ልሂቃን መልእክት ብታስተላልፍ እወዳለሁ። እንደመጠቅለያ የአፋሮች ያሳዝነኛል። ያንን ህዝብ እርስ በርሱ እንዲዋጋ የሚያደርጉት ነገር እኔ ሄጄ አይቼዋለሁ። አካባቢ ከፍተኛ የፈጣሪ ተሰጥኦ ያለው ከፍተኛ የጨው ክምችት ያለው ግን ያን እያለው ራሱ አትሊስት ባለፈው ዩሱፍ ያሲንን ሳዋራው ነበር። በደርግ ጊዜ አትሊስት ከዛ ጨው ልጆቻቸው ስኮላርሺፕ አግኝተው አሰብ ሌላ ቦታ ሄደው ይማሩ ነበር። በህወሓት ጊዜ ከጀነራሎቹ ጋር የተያዙ ሰዎች ያን ጨው እየዘረፉ ቆዩ። አሁን ደግሞ ከአብይ ጋር የተመሳደቁ ባለሀብቶች እና ደላሎች ይዘርፏቸዋል። የአፋር ወጣት ግን ፈጣሪ በሰጠው የጨው ገቢ ከመማርና ከድህነት ከበረሃ ከመላቀቅ ይልቅ ለጦርነት እንዲዘጋጅ ያደርጉታል። ሪዲክለስ። ስለዚህ ግን ከዛም ይሰፋል አይደል ነገሩ። ለምሳሌ የጅቡቲ መንግስት ጥቃት ይፈጽማል፣ የኤርትራ ስቴክ አለ እዛ ውስጥ ይባላል። ያው የአብይም የእንቅስቃሴ እዛ ውስጥ አለና ቀጣናዊ ከሆነ ሁኔታ አንጻር በጣም አስከፊ ጦርነት ሊካሄድ የሚችልበት አንዱ ዋና ቦታ እሱ ነው በሚልም ነው ማነሳበት። በጣም የሚደቁ ይሄ አሁን የታሰበው ጦርነት ከመጣ በጣም የሚደቁት አፋር፣ ወሎና ትግራይ ናቸው። ይሄን ህዝብ ማወቅ መቻል አለበት። አንፎርቹኔትሊ ላለፉት ዓመታት የደረጉ ጦርነቶችን በከፍተኛ ሁኔታ የጎዱት ይሄን ነው። ደጋማው ጎጃም፣ ሸዋ፣ ወለጋ ጦርነት ቆያየው አሁን ባለፉት ዓመታት ነው። አሁንም ይሄንን ህዝብ ለጦርነት ለመጋበዝ እየተደረገ ያለው ሎክ አብይ ምን እንደሚያደርግ የጅቡቲን አማጺ ይደግፋል። እዚህ ኡመር ጌሌ ኮስተር ሲልበት ደግሞ
ቦታ ሰጥቶ በድሮን ያስደበድባል ህዝብን። እዚህ ጋር ደግሞ በኢሳና በአፋር መካከል ዲኖ ኢሳና አፋር ልዩ ኃይሎች በድሮን እንደተዋጉ you can't believe this በድሮን ተዋግተዋል እኮ። እኛ ምናየው አብይ ትግራይ በድሮን ሲደበድብ ነው አይደል? አብይ ኦሮሚያ በድሮን ሲደበድብ። ሁለት የኦሮሚያ ክልሎች የኢትዮጵያ ክልሎች አፋርና ሶማሌ በድሮን ተዋግተዋል። ኢትዮጵያ መከላከያ እዛ ያለ ኢትዮጵያ መከላከያ ማክሸፍ ሲችል እንደዚህ ያደርጉታል። አሁን ባለፈው ጂጂጋ ሲሄድ በየሄደበት መርዝ ነው እየረጨ ሄደው። አሁን ሙስጠፌን ሲወጋው አይተው እንደሆነ 2% ነው የሰራው ነው ያለው። እውነት ለመነጋገር ኢትዮጵያ ውስጥ ካሉ ክልሎች ውስጥ ትንሽ የተሻለ መረጋጋት የነበረበት ትንሽ የልማት ስራ የተሰራው ትንሽ አስተዳደራዊ መንግስታዊ ቅርጽ ያለው የሶማሌ ክልል ነው። ግን ልጁ ትንሽ ከሱ የተሻለ ስራ ስለሰራ በሶማሌ ተወላጆች ናቸው የምታውቀው መርጌሌም አሰንሸክም እነሱ ፊት ለፊት ማሳነስና ማስወርድ ማዋረድ ማክሰስ ነበረበት። ያ ብቻ አይደለም፣ የትራይባል የሶማሌ የክላን ጌም ሁሉ ሲጫወት ነበረ እዛ በሚያደርጋቸው ንግግሮች። አንድ ነገር ልጀምርልህ። ልክ ከፕሪቶሪያ ስምምነት ሲደረግ አንድ የሶማሌ ልጅ ሲቀልን ነበረ። ይህ ሰውዬ ጦርነት በቁጥር ነው እየለኮሰ ያለው። ክልል 1 ክልል 2 ክልል 3 ክልል 4 አሁን እኛ ክልል 5 ነን፣ እኛ ጋር እንዳይመጣ ነበር ሲል የነበረውና አሁን እነሱም ጋር እየደረሰ ነው ያለው። ስማርት ሆነው ተጠንቅቀው ሄዱ እንጂ ባለፈው በሶማሊላንድ ጋር ባደረገው የማጭበርበር አደገኛ ጨዋታ የሶማሌ ፓን ሶማሌ ናሽናሊዝምን አስነስቶ ግጭት ለመፍጠር የነበረው እድል ትልቅ ነበር። ከፍተኛ ርብርብ ተደርጎ ከሸፈ እንጂ በኦሮሚያና በሶማሌ መካከል አምኖ ወሪድ ምን መሰለ፣ ባለፈው የደረገው ጦርነት ከዛ በኋላ የሰራናቸው ስራዎች ጥሩ መሰረት አላቸው። ባለፈው አመት ተኩል ኢማጂን ከ2018 ጀምሮ እስከ 2024 አንዲት ነገር አልነበረም በሶማሌና በኦሮሚያ መካከል። ከዛ ወዲህ ያኔ ሰው ሲያስጨበጭፉ የነበሩ የተባረሩ ደህንነቶችን መልሶ ከሞያሌ እስከ ቦርደዴ ነው ሳት የለኮሰው በፓርላማ ላይ ወጥቶ ሲናገር የነበረው ነገር። ግን እንደ ሳት አደጋ ሰራተኞች ቦቴ ይዘን እየተከታተል ነው ያለ ነው። እዛ አካባቢ ላይ እናከሽፈዋለን። በአማራና በኦሮሚያም ብዙ መክሯል። በነገራችን ላይ ኦሮሚያ ፋኖ እንዳቋቋሙ ታውቃለህ አብይ? እኔ የተወለድኩበት አካባቢ ላይ ፋኖ የሚባል ድርጅት አቋቁመው በእምነት ሲያቃጥሉ ነበር፣ ቤት ያቃጥሉ ነበር። ከዛ ስንመረምር የፋኖ መሪ ማን ሆኖ ቢገኝ የመከላከያ ደህንነት አባል የነበረ ሻለቃ አማራም አይደለም ደግሞ እንግዲህ። ከዛ ደርሰን ስናጋልጠው ገደሉት ራሳቸው። አርሲ ላይ ሲሞክሩት ወለጋ ላይ ሲሞክሩት የነበረው ነገር በሙሉ የማጋጨት ነው። ደግነቱ ምንድነው? ህዝባችን አሁን ይሄን እየነቃበት ስለመጣ ለመቋቋም ያለን እድል ከቀን ወደ ቀን እየሰፋ ነው። ብዙ ጊዜ አሁን የሚከሱ ነገር አለ ከፋኖ ጋር ሆነ ከወያኔ ጋር ሆነ የስ እኔ ለኦሮሞ ህዝብ መብት ታገልኩ እንጂ የኦሮሞ ህዝብ ከሌላው ህዝብ ጋር ለማጋጨት በኦሮሞ ስም ኦሮሞንም ሌላውንም ብሔር የመበዝበዝ የመግደል የአንድ ሚጢጢ ሀገር ቅጥረኛ ሆኖ ሀገር የማፍረስ ፕሮጀክትን አልደግፍም። እኔ ሀገሬ ከአማራም ጋር ከትግሬም ጋር ከሶማሌም ጋር ከአፋርም ጋር ሼር አደርጋለሁ። የብሔሮች የህዝቦች እኩልነት ተከብሮበት ሼር በሆነ በሂደት ሲስተም ፈጥረን የምንሄድበት ሀገር መመስረት ነው እንጂ የሚፈልገው የኦሮሞን ሆነ የትግሬን ዘራፊ የአማራን ዘራፊ የምደግፍበት ምንም ምክንያት የለኝም። ስለዚህ አሁን የሚገፉትን ነገር ወጥረን ትግላችንን እንቀጥላለን። ወደፊትም ስራችንን የሚቀጥል ይሆናል። በጣም አመሰግናለሁ ጃዋር። እነዚህ መሰሉ ውይይቶች በጣም አስፈላጊ ናቸው። በምትሰሩትም የተለያዩ ኃይላትን የማገናኘት የማቀራረብ አብሮ የመስራት ጥረት ግፉበት። በእኛ በኩል የሚደረግ ነገር ካለ አለን። ለዛሬ ግን ከልብ አመሰግናለሁ ቴዲ። እኔም አመሰግናለሁ። በርታ። ክቡራትና ክቡራን ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በሌሎች ዝግጅታችን መልሰን እስክናገኛቸው የዛሬ ዝግጅታችን በዚህ ተፈጽሟል። ቸር ያሰማን። ደህና ሁኑ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምፅ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት
የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የእውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ሪዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ሪዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ሪዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ሪዮት ሚዲያ፣ የንጹሃንና የግፉዋን ድምፅ። ሪዮት ሚዲያ፣ ፍትህ ለተነፈጋቸው የሚቆም ለተገፉ ድምፅ የሚሆን። ሪዮት ሚዲያ፣ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ። ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት፣ እውነትና ፍትህ የሁል ጊዜ ጉዳያችን ነው። ሪዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የእውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.riyot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ሪዮት ሚዲያን ይደግፉ። www.riyot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ሪዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ሪዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ሪዮት ሚዲያ፣ የንጹሃንና የግፉዋን ድምፅ።